አንተ የኦርቶዶክስ ጥያቄ የገርል ጥያቄ ካለብህ መጠየቅ ያለብህ የቤተክርስቲያን አባቶች ነው ወይስ ኤርሚያስን ቤተክርስቲያን ላይ የተቀመጡ የንስሐ አባት ብለ ያስቀመጥከውን ሰው ነው? መልስልኝ። በአካል ላሉኝማ በአካል በጣም ብዙ ጥያቄ በተለይ መጽሐፈ ሄኖክ ላይ ጠይቄያለሁ፣ መልስ አላገኘሁም። እንደዚህ ምስጢራት ላይ አማደ ምስጢራት ላይ እንደዚህ የማይደገሙ የሚባሉ ሰባቱ ምስጢራት ቤተክርስቲያናት ላይ ጠይቄያለሁ፣ መልስ አላገኘሁም። የጠየቀው ጥያቄ ገድለ ክርስቶስ ሰምራን ያመነ ገነት ይገባል፣ ያላመነ ሲኦል ይገባል ምትለው ቤተክርስቲያናችን ደግሞ እንደዚህ አታስተምርም ነው እኔ የምለው። ከመጽሐፍ ቅዱስም ጀምሮ በጥሬ ዘርና እንዲያጥር ትርጓሜውን ይንገሩኝ እስኪ። ቆይ ትርጓሜውን እስኪ ይንገሩኝ። ረጅም ጊዜ ይሰጣል አዳምጠው። ቅድም እኮ ተናገርኩ፣ ለዛ ነው አሁን ታፍታፍ ሳይሆን መጀመሪያ እንደማመጥ ችግር ካለ ፖይንቶችን እያስክ የምናገረው ነገር ላይ በደንብ አድርገህ መቃወም ቻሌንጅ ማድረግ ትችላለህ። ተረጋጋ። መጀመሪያ ካፌ እንድትለኝ አልፈልግም። እንደዚህ አይነት ክርክርም ማካሄድ አልፈልግም። ቅድም የነገርኩ እነዚህ ሰዎች እየሰሙን ነው፣ ብዙ ሰዎች ይሰማሉ። ተረጋግተህ ዕውቀት ካለ ማናገር ትችላለህ ከኔ ጋር ማለት ነው። በጣም ስታበላሽ ስላየሁ ነው የገባሁት። ብዙ ነገር ዝም ብለህ የቤተ ክርስቲያኗ ጥላቻ ሊኖርብህ ይችላል። ቆይ እኔ በእናታችሁ ለምንድን ነው? ቆይ አንተም አዳምጠኝ ወንድሜ። አሁን አንተ ደግሞ አዳምጥ ነው እያልኩ ያለሁት። አሌክስ ለምንድን ነው መነጋገር ፍላጎት ካለ አሌክስ ቆይ መምህር አንዴ አሌክስ በደምብ ሰማይ። ማንም ሚውት አያደርግህ። ያቀረብክባቸው ቻሌንጅ ከባድ ነው። መምህር ግን ይመልሳለሁ ብለዋል። መሳሳትን ይንገሩ። እሺ ሚውት ላድም አወራለሁ። እንደ ቤተክርስቲያን ደግሞ መምህር አንቱ ብለህ ጥራቸው። ችግር የለም። እሱ አንተ አላለ ምንም ማለት በቤተክርስቲያኗ እስካላለፈ ድረስ አንቺም ሊል ይችላል። ስለዚህ አንተ ጥያቄ ነው የምጠይቅህ፣ አዳምጥ። የክርስቶስ ሰምራን ገር አንብበሃል? ቆይ ለምንድን ነው የሚጠይቁኝ? እኔ የጠየቅኩትን መልሱ እንጂ። እኔ እኮ ጥያቄ ነው የጠየቅኩት። ጥያቄን በጥያቄ ነው መልስልህ። ኢየሱስ ክርስቶስም እኮ ይኸውልህ ሲጠይቁ ጥያቄ ነው የሚጠይቃቸው። ቆይ ላስታውስ ጥያቄ በመልስ ነው የሚመለሰው። ቆይ በእርሶ መንገድ አንተ ለአንደኛ እኔ ኢትዮጵያዊ ነኝ ወዳጄ። እንደ ሶማሌኛ ዝም ብለህ እንደ ሶማሌ ሰዎች አፍታተውን መስማት አንችልም። እኛ ባህል ወግና ስርዓት ያለን ሰዎች ነን። ቆይ መምህር አንዴ በዚህ ካልቀጥል ማዳመጥ ይሻላል። ቆይ ችግር የለም። ላውራ ስማይ መጀመሪያ እንዴት አዳምጬ ነው መጀመሪያ አሳኝ ስማኝ። መልስ ነው የምፈልገው። አይጠይቁኝ። መች ጠየቅኩ? ገና አልጠየቅኩም። አትፍራ እንጂ ምን ነው ፈራ? ወይወሎት አንዴ 30 ሰከንድ ይስጡኝ። ኦ እግዚኦ ፍጠር ሰባ ስማ ድጎ በቅል በቤተ መላእክት እና ከነዛ ውስጥ እንዳይሆኑ ለጠየቅኩት ብቻ ይመልሱ። አሁን እግዚኦ ብለህ ሲበልልኝ ወይ ግዙ ደግሞ አልጠቀስከው ወይ መምህር ይውላችሁ። ውሸታም ኦርቶዶክስ እንዲህ ነው የሚያደርገው። እኔ መምህር አትበሉ ይባላል። ራሳቸው መምህር ብለው መጥተዋል። ይሁን ለጠየቅኩት ገድለ ክርስቶስ ሰምራ ሌላ ትርጓሜ ካለው እሱን ትርጓሜውን ብቻ ይስጡ። አለቀ። መች ትርጓሜ ያለው አልኩህ እኮ። አራደለም ባታበራ ወዳጅ ዝም ብለህ መጀመሪያ ተረጋጋ። የገድሉ እኮ አይደለም ትርጓሜ ያለው አልኩህ። እያንዳንዱ ገድል ትርጓሜ ያለው አይደለም እያልኩ ያለሁት አንተ በተረጎምከው ልክ አንተረጉመውም። ከመጽሐፍ ቅዱስ ጀምሮ አንድምታ ያለው ትርጓሜ ነው እንጂ የገድሉ ራሱ ችሎ አንድምታ አለው አላልኩም። ወይ እሺ የእርሶን ትርጉም ይንገሩኝ። የኔ ትርጉም ስተት ነው። የእርሶ ትርጉም ምንድነው? ይንገሩኝ። አዳምጥ ልነግርህ እኮ ነው። እንዴት አድርጌ ላስረዳ? ካፍካፌ እያልኩ ወዳጅ ይቀጥሉ። ቀጥልሽ አንተ ልስት። እሺ እኔ የምፈልገው ቀጥል። ጥያቄን በደንብ አድርገህ ጠይቅ። ጥያቄን በደንብ ልጠይቅ። እኔ ገድሉን ያላመነ ሲኦል ይገባል ሚል መጽሐፍ አለኝ፣ አምነዋለሁ። አይ ገድሉን ያላመነ ሲኦል አይገባም። መጽሐፍ ቅዱስን ባምንም ባላምን ሁላ ማለት ነው። ገድሉን ባምነውም ገድሉን ካላመንኩ ሲኦል ነኝ፣ ባላምነውም ገድሉን ካላመንኩ ሲኦል ነኝ። የዚህኛው መጽሐፍ ትርጓሜ ዘወርሃ ጥቅምት ላይ ያለው ገጽ 54 ላይ ያለው የሱን ትርጓሜ እንገሩ። የኔ ትርጓሜ ገድሉን ካላመንክ ሲኦል ነህ ኦርቶዶክስ ሆይ ይለኛል። እርሶ ደግሞ የዚህን ትርጓሜ ቀጥታ ይምጡ። ዝልፊያውን ምኑን ይተውትና ቀጥታ ትርጓሜውን ይስጡኝ። ሚውት አድርጌ ያለው ቀጥታ መቼ ዘለፍኩ? እኔ ተዛለፍኩኝ?
መልስ ስለዚህ ስጠኝ መጀመሪያ ቀጥሉ ዘልፍ ያለ መልሱን ይቀጥሉ። ቅድም ምን ብለዋል? አንተ በተረዳኸው አይደለም በቤተ ክርስቲያን ትምህርት ስላላለፍክ ወደ መናቅ ሄደዋል። ያ ዝልፊያ ነው ለኔ ዋናው ነገር። እሱን እንተው፣ መልሷን ብቻ ይሄ እኮ ዝልፊያ አይደለም። ይኸውልህ ስላላወቀው ይሄ አሁን ደግሜ ነው የምነግርህ። ብታውቀው እንደዚህ ልትላልሽ ይችላል። እሺ ይቅርታ። በጣም ሰራታ ሰዎች ሰሙናል እኮ አልኩ። ይኸውልህ ወዳጄ መልካም እሺ ይቅርታ። ገጽ 54 ያለችውን ትርጓሜ ይስጡኝ። አልሰደብኩም፣ ልሰድብህም አልችልም። እኔ ዲያብሎስ ልጅ አይደለሁም፣ አልሳደብም። በጣም የተረጋጋው የቤተክርስቲያኗ ልጅ ነኝ። ይሄን ማወቅ አለብን። በጣም የሚታዘቡን የሚሰሙን ሰዎች ስላሉ፣ ስለዚህ ወደ ጥያቄ እመጣለሁ። የክርስቶስ ሰምራን ገርል ያላመነ ሲኦል ይገባል፣ ያመነ ደግሞ መንግስተ ሰማያት ይገባል ብሏል። ከዚህ አንግል ምን ትላለህ? አይደል ጥያቄ ያላመነ ሲኦል ይገባል ይላል። በቃ አለቀ። እሱን ያብራሩት። ካልሆነ አይደለም ወይም ነው ብለው ይቀጥሉ። በጣም ጥሩ እኮ ጥያቄህን እኮ በደንብ እንትን እያልኩ ነው። ሌላ የጨመረክ እንዳትለኝ። የክርስቶስ ሰምራ ገርል ከቤተ ክርስቲያኖች ባሉ ገርለ አቡነ ሐራ፣ ገርለ ተክለ ሃይማኖት፣ ገርለ አርሴማ የተለያዩ የጻድቃን የሰማዕታት ገርሎች አሏት። ከነዚህም አንፃር አንዷ የክርስቶስ ሰምራ ገርል ነው። የክርስቶስ ሰምራ ገርል እንግዲህ በቤተ ክርስቲያናችን ያለ የነበረ ወደፊትም የሚኖር እኛ ኦርቶዶክሳውያን አክብረን የምንዘው ከመጽሐፍ ቅዱስ የተውጣጣ ብለን የምናምነው ሲሆን ለአንተ እንደ ፕሮቴስታንት አማኝነት ደግሞ በዩ ጩፋ ካራቲ ማመን መንግስተ ሰማይ ያስገባል ያስገባል። ፕሮቴስታንት አይደለም። አሌክስ ኦኬ፣ መምህሩ ቀጣፊ ነው። ፕሮቴስታንት አይደለሁም እኔ ኦርቶዶክስ ነኝ ነው ያለው። በእርግጥ የሚመልሰውም የለውም፣ ዝም ብሎ ስም የተሸከመ መምህር ነው። መልስ ስለሌላቸው ነው የሚመልሰው። ይግባ በቃ የሚመልሰው እውነቱን ነው። አየህ ስም ተሸክሞ መምህር ነኝ ብሎ እያለ ኦርቶዶክስ ነኝ እያለ እየጠየቀው እኛ ስለ ኦርቶዶክስ እየተከራከር ነው ቻሌንጅ ያቀረበባችሁ ማለት ነው፣ መጽሐፍ ጠቅሶ ማለት ነው። ከዚህም ጋር አሁን አሌክስ ከሚለው ጋር የሚስማሙ እኔ አሁን ቤተክርስቲያኒቱን እንኳን እኮ በአንድ ጎን እኮ እንዳንከራከርላት በሌላ ጎን ደግሞ የሚያፈርስ ትምህርት አላት። አሁን አሌክስ ለሚለው ነገር እኔ ቀጥዬ ሌላ ማጠናከሪያ ሰጣችኋለሁ። ቤተክርስቲያኒቱ እኮ አይ 10 መጽሐፍ ብቻ ብላ ትላለች ብዬ እንኳን እንዳልመሰክርላት እንደ ቀድሞ ዲያቆንነቴ ማለት ነው እንዳልመሰክርላት፣ እዚህ ደግሞ ሌላ ጉድ ተገኘ። አሁን አሌክስ ከሚለው ውጪ የባሰ ማለት ነው ሌላ መጣ ማለት ነው። ስለዚህ አሁን ይሄ መምህሩ ዝም ብሎ የደጀ ሰላም አንበሳ ነው እንጂ እውቀት ላይ ዜሮ ነው። ለዚህ ነው ኦርቶዶክስ ነኝ እያለች ነው። አንተ ፕሮቴስታንት አለ ፕሮቴስታንት አይደለም እና አሌክስ ፕሮቴስታንት ነህ ነኝ ዳኒ ጋር ኦርቶዶክስ ነኝ ብዬ እያወራሁ ያው እኔም እሱን የሰማሁት። ታዲያ ምንድነው ለራሱ ለኦርቶዶክሳዊ ሰው መልስ መመለስ ሲያቅተው መምህሩ መጥቶ የእግዚአብሔር ሕዝብ ላይ ፊት የሚለው? ያው ዝም ብሎ ስም ተሸክሞ ዙረት የደጀ ሰላም አውደልዳይ ነው ማለት ነው። ኦኬ ሌሎች ካሉ መገብተው ዲያቆን መመለስ ይችላል። ኦርቶዶክስ ነኝ ስልም ከነ ቦታዬ ከነ ቤተ ክርስቲያኔ መናገር እችላለሁ ከመገለገልበት ውሸት እንዳይመስል። ዲያቆን መልስለት። አሁን ኔትወርክ ጥሩ ከሆነ ዲያቆን። እሺ መልሻለሁ። አሁን ይሰማል? ከተሰማ አንድ ሰው ይሰማል ይበለኝ። ማለት ዲያቆን ኔትወርክ ጥሩ ካልሆነ እሺ በደንብ ትሰማለህ። በደንብ እሺ አሁን ጥሩ ይመስለኛል። ወንድሜ ማነህ ሚስተር ኤክስ የጠየቀው ጥያቄ ገድለ ክርስቶስ ሰምራን ያመነ ገነት ይገባል፣ ያላመነ ሲኦል ይገባል ምትለው ቤተክርስቲያናችን ደግሞ እንደዚህ አታስተምርም ነው እኔ የምለው። ለምን? ዋናው መሰረቷ ቤዟ መጽሐፍ ቅዱስ ነው። መተዳደሪያ ደንቧም መጽሐፍ ቅዱስ ነው። ሌላ ይችላል። ስለዚህ ዲያቆን ምናልባት ክርስቲያንን ካላስተማረች ገድለ ክርስቶስ ሰምራ ተወግዟል። ቆይ ይሄ አስተምሮ የላትም ካልክ ገድለ ክርስቶስ ሰምራ ስህተት ነው በለኛ።
አልተወገዘም። ይኸውልህ ወዳጅ አልተወገዘም። አሁንም እኮ የቤተ ክርስቲያኑ መጽሐፍት እንዳሉ ተመርምረው ሙሉ በሙሉ አልታዩም። አሁን አንድ ሰው ጥያቄ ሲያነሳ ነው ደንግጠንኛ ያንን መጽሐፍ ማየት የጀመርን እንጂ ጫፍ ጫፏን የወሩን ማነብነብ ነው። በቃ ሌሊት ቁመን የምናነበንብ እንጂ ወዳጄ በደንብ እየመረመርን አይደለም። ለዛ እሱን አባቶች አይተው ሊቃውንት አይተው መርምረው የሚያወጡት ይሆናል። እንደ አሁን የዮሐንስ ገድል ስማኛ ዲያቆን አንዴ ይስሙ። ቆይ አንዴ ይስሙ። መልሰዋል። እሺ ቀጥል። እንደ ዮሐንስ ገድል የተወገዘ ዮሐንስ ገድል አለ። የደብረ ሊባኖስ ሊቅ መርምረው አይተው ሊቃውንትም ተስማምተውበት ተወግዞ ተለይቷል ከቤተ ክርስቲያን መጽሐፍትነት። ለምን? ችግር ስለተገኘበት፣ ጉልህ የሆነ ችግር ስለተገኘበት ነው። አሁን እነዚህ መጽሐፍቶች ውስጥም እኛ ዝም ብለን እያነበብናቸው ሌሊት ተነስተን እያነበብን ወይም በዕለቷ በ24 እያነበብን ነው የቆየ ነው። ይሄ መጽሐፍ አልተመረመረም፣ በደንብ መታየት አለበት ብለን አሁን እኛም አባቶችም እየተነጋገሩበት ያለ ጉዳይ ነው። ለዚያ ይሄን አንተ እውነት ኦርቶዶክስ ከሆንክ እንደ ጥያቄ አድርገህ ይሄን መጠየቅም የለብህም። ቤተክርስቲያናችንን ልታስወቅስ አይገባም። ወይ ደግሞ በደንብ አንብብ። በቃ ነገረ ድህነት ስጨርስ ማውራት ፈልጋለሁ። እሺ ስጨርስ እነግርሃለሁ። አዎ በደንብ አንብብ። ለዛ ይሄ የክርስቶስ ሰምራ የአርሴማ ምናምን ገድላት፣ እነዚህ ገድላት ተነስተው ለመጽሐፍ ቅዱስ መከራከሪያ አይሆኑም። መጠው ወይም ደግሞ የቤተ ክርስቲያናችንን ዶግማ የሚያብራሩ መጽሐፍት ሆነው ሊቀርቡ አይችሉም። ገብቷል? ለዚያ አንተ የጠየቀው ጥያቄና የምታነበው ጽሑፍና መጽሐፍ ቅዱስ የቤተ ክርስቲያን መሰረት ነው ስትባል ቤተ ክርስቲያን ኦርቶዶክስ ትቀበላለች አትቀበልም? የምትቀበለው ይሄንን ነው ብለህ ለማስረጃነት ያቀረብከው ሌላ አይገናኝም። ለዛ በደንብ ልታነብ ይገባል። እኛንም ሌላ ነገር ውስጥ ባታስገባ። ሊቃውንት ደግሞ ያስቀምጡት ነገር አለ። አሁንም ቤተክርስቲያኗ እየተነጋገረችበት ያለ ጉዳይ አለ። ጨርሻለሁ። እሺ እኔ ደግሞ ልቀጥል። እኔ አላረዝምም። እንደዚህ የመጀመሪያው ነገር ቤተክርስቲያኗ ይሄን አታምንም ብሏል። ይሄን አታምንም ካለ ገድሉ ስህተት ነው መባል አለበት። አይ ገድሉ እየተመረመረ ነው ካለ ስንት ዓመት እስኪመረመር ድረስ ነው የምጠብቀው? እኔ እኮ ተራ ምዕመን ነኝ እኮ ተራ ምዕመኑ ገዝቼ ሳነብ አምኜ የተቀበልኩትን ነገር አይ እስክመረምር ቆይ ልጨርስ እንዴ ለምንድነው የምትገቡብኝ? እኔ ሲሆን የሚገባው ሐሳቤን አልጨረስኩም እኮ ኔትወርክ ነው ያስወጣኝ ወይ ያስወጣችሁኝ? እኔ ነኝ ያስወጣሁት። አሁን ድጋሜ ማንም ሰው እንዳያስገባችሁ መምህሩ በቃ ኤክስ ቀጥል። ሰው እንዳያስገባችሁ እሳቸው እንዴ። እሺ እኔ ሐሳብ ሲቋረጥ ባይዘው እኔ አጭር ነው ማረጋት ባይዘው ቱ ዘ ፖይንት ስለማወራ የመጀመሪያው ነገር ምን ብሏል? ቤተክርስቲያን ገድሉን ያላመነ ሲኦል ይገባል ብላ አታምንም ማለት። ይሄን ካለ ገድሉ ስህተት ነው ክርስቶስ ሳምራ እያለ ነው ማለት ነው እኮ አይደለ? አይ እስከዛ ይመርመር ካለ እስኪመረመር እኛ ስንት ዓመት ነው የሚመረመረው? እነዚህ ገድላት ከመቼ ጀምሮ ነው የተጻፉት? ይመርመር እያልኮ ጭራሽ ጥርጣሬ ውስጥ ነው አይደል? በጥርጣሬ ልኑር ዝም ብዬ ከዛ ደግሞ አንተ አንብብ ይለኛል። አንብብ እኮ ነው ይሄን የጠየቁ። ማያነበው ኦርቶዶክስማ ማያነበውማ ዝም ብሎ አሜን እያለ ይኖራል። ማያነበው እኔ እኮ በተቻለኝ አቅም አንብቤ ምዕመን በሆንም ተራ ምዕመን በሆንም ስለዚህ ያነሳው ሐሳብ እንደው ባይዘዌ እንደዚህ አይነት መልስ ካለኝ አልገባም። ባይዘዌ አሁን ባይገባ አንድ ኦርቶዶክስ መልስ አጡ ለማለት እንኳን አይቻልም። ለምን? ኦርቶዶክስ ባልገባበት ጴንጤ ነው እነ ኤርሚያስ ናቸው እነ ዳኒ ናቸው የመለሱለት። ኦርቶዶክስ ሲገባ ይመልስለታል ይባል ነበር። ገብተህ ግን ምን አልከኝ? የሚያሳፍር ነገር። አንደኛ ቤተክርስቲያኗ ተቀበለውም አልከኝ። እሺ ገድሉ ስህተት ነው ወይ ስልህ አይ ገድሉ እየተመረመረ ነው። እኔ ራሱ የሆነ እኮ ያሳብዳል፣ እኔን ያሳብደኛል። ሳልጠጣም ያሰክር ነገር ነው እየነገራችሁኝ ያላችሁት። ደግሞ ኦርቶዶክስ አይደለህም የሚል ጴንጤ ነህ ይለኛል፣ መጥቶ ሙስሊም ነህ ይለኛል። እንዲህ በመፍረድ በእንዳው ወይስ አሁን ከልብ ቅንነት ከሆነ በነገራችሁ ላይ እንደው ሰውን አትረዱትም? እንደው ከልቡና ሲሆን ለመዋሸት ለማስመሰል ሲሆን እኮ ትረዳዋል። ከልብ ቅንነት የመጣን ሰው እንዲህ በማግለል ነው ወይ ዝም ብሎ በመፍረጅ አላነበብክም እንዲህ ነህ በማለት ሳይሆን አሁን በጠየቅነው መሰረት እኔ መልሱ እኔ አልገባኝም። የገባው ካለ እኔ እንግዲህ ጨርሻለሁ። ሌላ ምለው ነገርም ግራ ገብቶኛል። ጨርሻለሁ። ሌሎቻችሁ ቀጥሉ። እሺ እኔ አንድ ነገር ልበልና ልጨርስ።
ዲያቆን ይቋል ትቀጥላለህ። ብሩኬ መምህሩን ምሕረት አድርገህላቸው አይገቡ ወንድምነት ቢያንስ ግን ከገቡ በኋላ ሚውት አድርገው መቀመጥ እኮ ነው ይሰጣቸው። አዎ መምህር ተመልሰው ይምጡ። ኤርሚ የፕሊስ አስገቡት መመረ በዛ አዎ እኮ ሊገቡ ነው። መምህር ነው ይምጡ። አይ ቲንክ ጊዜዎትን ጠብቀው እርሶም ይናገራሉ። ነው ይምጡ። እስከዛ ዲያቆን መቀጠል ትችላለህ። ባይዘይ ቻሌንጅ የተነሳው ከራሳቸው ቤት ነው። እሺ ይምጡ መምህር ይኸው ላስገባሁት። ያ ዲያቆን ቀጥልና ከዛ መምህር ደግሞ ይቀጥላሉ። ኦኬ ኤርሚ አመሰግናለሁ። እንትን አሁን ኤክስ በተናገረው ላይ ያው ልናነብ ይገባና አንተም ብቻ ሳይሆን ያው እኔ አሁን እንደ መከራከሪያ አድርገህ ስላነሳው እንጂ እኛም በደንብ ልናነብ ይገባናል። አሁን አንተ ያነበብከውን እኔ ከዚህ በፊት አላነበብኩትም። ብዙ ድርሳናትን ገድላትን አንብቤያለሁ። የነ ተክለ ሃይማኖትን፣ የነ ዘርአብሩክን፣ የነ አቡዬን አንብቤያለሁ። ብዙ ድርሳናትን ገድላትን አንብቤያለሁ። የክርስቶስ ሰምራን አሁን አንተ ያልከውን ቦታ ግን አላነበብኩትም። በደንብ አንብቤ እኔም ጥያቄ የማነሳበት ይሆናል። እንዴት ይሄ እኮ ከሃይማኖታችን ከእምነታችን መሰረት አንጻር የማያስኬድ ጽሁፍ ነው የተጻፈው። ይሄ እዚህ ላይ እኔ በጣም ጥያቄ አለኝ። ወንድሜ አንተ የጠየቀው ትክክል ነህ፣ ስላነበብክ ነው። እኔም ደግን በደንብ ማንበብ ይኖርብኛል። አንብቤ ይህን ጥያቄ አንስቼ እኔ ሊቃውንት አባቶች ጋር አድርሼ እዚህ ጽሁፍ ላይ ወይም እዚህ ገድል ላይ መነጋገር እፈልጋለሁ። ለዛ ነው አንብብ ስላልኩ ደግሞ ሶሪ ለሌላ እንትን ሳይሆን ይሄ ለመጽሐፍ ቅዱስ መከራከሪያ አይሆንም ብዬ ነው። አንደኛ የጠየቀህ ጥያቄ አንተ መልስና እንደ ድጋፍ ያመጣኸው ማስረጃ አይገናኝም። አራምባና ቆቦ ስለሆነ ነው። ለዛ ይሄ ገድለ ክርስቶስ ሰምራ ላይ እንደዚህ የሚል እንትን ካለ ለእኔም ጥያቄ ነው። ይሄን ያላመነ ሲኦል ይገባል። ይሄን ያላመነ ገነት ያመነ ያመነ የተዘአም ነው ወዘተ ተጠምቀ ይድህን ነው የሚለው ወዘ ይአምን ይደየን። ለዛ ቅዱስ መሰረታችን ነው የምንቀበለው መጽሐፍ ዲያቆን ተቋርጠሃል። ኔትወርክ መሰለኝ። ኔትወርክ ተቋርጧል። መምህር ይቀጥላል። አመሰግናለሁ። እኔ በባህሪዬም በተፈጥሮዬም ትርፍን ቃላት መነጋገር አልፈልግም። በልዩነት አምናለሁ። ቅድም ወደ ሐሳቤ ስገባ ኤክስ የሚባለው ዩጭፋንም ላነሳ የቻልኩትኝ አሁንም እንድታዳምጡ ይፈልጋለሁ። በሌላ ቤት ላይ ገብተን ፕሮቴስታንት ሆኖ ተከራክሮኛል እና እናንተ ኦርቶዶክሶች ደብተራዎች ደጋሚዎች ናችሁ ብሎን ነው የወጣው። በዚህ ባለፈው ሳምንት ሌላ ቤት ላይ ገብተን 3 ሰዓት እስከ 5 ሰዓት የሚቆይ ፕሮግራም አለን። እዚህ ጋር ሌሎች ኢንቫይት አድርገው ነው ወደዚህ መጣሁት እንጂ አሁንም እዚያ ጀምረዋል። እንደዚያ ስለሆነ ፕሮቴስታንት እንደሆነ ስለማቀም ለዛ ነው አሌክስ ነው እንደዚህ የተከራከሩት ሌላ ቦታ ፕሮቴስታንት ሆኖ። አዎ አሌክስ እንደዛ አድርጋ ከሰሎሞን ቤት ኤርሚ አንድ ነገር ቆይ ልናገር። ቆይ በምንም ታምር ፕሮቴስታንት ነኝ አይደለም ስጠይቃቸው መልስ ሲያጡ ምን አሉ ይመሰለክ? ራሳቸው አንተማ ግብረ ሶዶም ፕሮቴስታንት ናሉ ቃል በቃል። ከዛ እናንተ አጋንንት ደብተራዎች ብያቸው ስላቸው አስወረዱኝ። በምንም ታምር እንደዛ አላልኩ። ውሸት ጀመሩ። እኔ ይቅርታ ትልቅ ሰው ከሆኑ አላውቅም። ውሸት ጀመሩ። አጋንንት ትለናል። እኛ እኮ ሰዎች እኮ ነን። ኖ አጋንንቱ ጋር በኋላ የመጣ ሐሳብ ቆይ አጋንንቱ ጋር በኋላ የመጣ ሐሳብ እሱ ኦርቶዶክስ ኤርሚ አጋንንት ያልኩበትን አንዴ ልንገርክ። አንዴ ስማኝ። ከታችም ከላይም ጥያቄ የነበረው እንደዚሁ ገድላትን እያጣቀስኩም ከገድላትም ውጭ የማይገባኝን
ስለ መልከጼዴቅ ዕብራውያን 7:3 አካባቢም እንደዛም ብዙ ቦታዎች እያነሳው ነበር። ከዛ ከታችም ይሄ ግብረ ሰዶም፣ ይሄ የጴንጤ ተላላኪ፣ ይሄ ጆባ እንደዚህ ሲሉ ከላይ ያለው ልጅ አንድ ሰዓሊ የሚባል ልጅ እንደዛ ብሎ ቃል በቃል ሲነገረኝ ስድብ ጀመራችሁ፣ ስድብ ለዘንዶ አፍ ተሰጥቷል እናንተ አጋንንት ስላችሁ አስወረዱ። ከዛ አሁን ያን እንደ ጴንጤ ነኝ ብሏል ብለው መጡ። እንግዲህ እኔ እውነት ነው የምናገሩ ነው ያልዋሽ። ኦኬ። ስለዚህ አንተ የኦርቶዶክስ እምነት ተከታይ ነህ አይደል አሌክስ? እንዴ ይኸውልህ ኦርቶዶክስ ባህር ዳር በአታ ለማርያም ቤተክርስቲያን ከክርስቶስ ሳምራ ገዳም ጋር የተያያዘችው እዛው የንስሐ አባቴ መርጌታ አቤል በግልጽ እኮ ነው የምናገረው ከነቦታው። ስለዚህ መምህር ፕሮቴስታንት ነው ብለው ቅድም ስላሉ ነው ግን ወረዱ ወዲያውኑ። አሁን ይቀጥሉ ሀሳቡ ላይ ማለት ነው። መልካም እሺ፣ ልተው ችግር የለም። እኔ እንደዚያ ስላለኝ ፕሮቴስታንት እንደሆነ ስለተረዳው ነው ቅድም ዘልዬ አንተ እንዲህ ካልክ አንተ ብዬ የሰው ስም ላነሳ ይቻልኩት። በዚያ እዚህ የሚሰማ ስላለ ይቅርታ ላለው። ሌላ ወደ ተናገር እውነቱን ስመጣ እናንተ አስተማሪዎች ናችሁ። ቅድም እንዳልኩት በጣም ብዙ ሰው ነው የሚሰማን። እኛም መምህራኖች ነን። ዝም ብለን በዚህ ባቋራጭ መምህር አልተባልንም። 17 ዓመት ተምሬ ነው መምህር የሚለውን ስም ያገኘሁት። በዚህ ልክ ግን ዝም ብሎ ተናገር እውነቱም የቤተልሔም አውደልዳይ ነው መምህር አይደለም ዝም ብሎ የተሸከመ ነው ልትለኝ አትችልም። ካስፈለገ በምንፈልገው በተማርኩት ትምህርት መጠየቅ እንችላለን። ከአንተ ጋርም ትርፍ ቃላት መነጋገር አልፈልግም። ግን ዝም ብሎ አንድን ሰው ሳያውቁ ከመሬት ተነስቶ ኤርሚያስ እንደዚህ ነው ኤርሚያስ እንደዚህ ነው ብል ምንድነው የሚሰማህ? ለሚሰሙንስ ያንጻሉ ወይ? አንድ አማኝ ነኝ የሚል ወንጌል ሰባኪ ነኝ የሚል ሰውስ በዚህ አይነት እንደው አንድን የቤተ ክርስቲያን አባት መዝለፉ ትክክል ነው ወይ? ጥያቄ አልጠይቅህና ወደ ጥያቄያችሁ እገባለሁ። በሰላም ካወራ ማውራት እንችላለን። ምን ቀጥለው ይቀጥሉ ከአሌክስ ጋር ማለት ነው የተጀመረው ላይ ማለት ነው። ቤተልሔም አውደልዳይ ስላልከኝ አንተ ጋር መጀመሪያ መልስልኝ። ከምን አይተህ እንዴት እየታውቀኝ ነው ለሚለው። ምክንያቱም ላይቭ ላይ ነው ብዙ ሰው እየሰማን ነው። አላልኩም ማለት አትችልም። ኦኬ ልክ ነው። ብዙዎች ይህን ስም ይሸከሙና መጽሐፍ ቅዱስ እውቀት የሌላቸው መምህር ነን ብለው ይመጡና ቅድም እርሶ እንዳደረጉት ነው የሚያደርጉት። እንደገቡ እኔ እዚህ ስገባ አሌክስ ኦርቶዶክሳዊ እምነት ተከታይ ነኝ ብሎ ነው ያለው እና ከዲያቆንም ጋር እየተነጋገረ ነበር፣ ከወንድሞቼም ጋር እየተነጋገረ ነበር። እርሶ እንደገቡ እዩ ጩፋ ብለው አሉ። እዩ ጩፋ ደግሞ ፕሮቴስታንት ነው። ኦኬ። ስለዚህ እኔ ኦርቶዶክሳዊ ነኝ እያለ እየተናገረ እርሶ መመለስ ሲያቅቶት እዩ ጩፋ ብለው ስላሉ አይ በቃ የቤተልሔምም ወይ የደጀ ሰላምም አውደልዳይ ሊሆን ይችላል ስሙን ብቻ የተሸከመ መልስ ስለሌለው ይሄ መልስ ስለሌሎት የወረዱ ስለመሰለኝ አንብያለሁ። ችግር የለውም። በመሰለኝ ባናወራ ጥሩ ነው። ኦልሬዲ ተዋለው እኔ ምንም ችግር የለብኝም። ግን ኤክስ እሺ ኦርቶዶክስ ከሆነ አንተ የኦርቶዶክስ ምዕመን ከሆነ እንግዲህ ያለህበትን ሁሉ ባታ እያልክ ባህር ዳር እንዳለ እየተናገርክ ነው። አበነፍስንም ሳይቀር እዚህ በሚዲያ እየተናገርክ ነው፣ እየሰማን ያለ ነው። አንተ የኦርቶዶክስ ጥያቄ የገርል ጥያቄ ካለብህ መጠየቅ ያለብህ የቤተክርስቲያን አባቶች ነው ወይስ ኤርሚያስን በግልጽ ወጥተው እዚህ ጋር ስለ ፕሮቴስታንት የሚያወሩ የፕሮቴስታንት ወንድሞችን ነው ይህን ጥያቄ መጠየቅ ያለብህ ወይስ ቤተክርስቲያን ላይ የተቀመጡ የንስሐ አባት ብለህ ያስቀመጥከውን ሰው ነው? መልስልኝ። መጀመሪያውን ልንገሮት። ዳኒ ጋር ገባንና ዳኒ እንደውም ኦርቶዶክስን ደግፎ ተከራከረልኝ። አይ መጽሐፍ ቅዱስ ራስ ነው ብሎ የሆነ መጽሐፍም እያወጣ የእምነት መግለጫ ተከራከረኝ። እኔ ደግሞ ገድሉን አወጣሁና ራስ ነው አትበለኝ፣ መጽሐፍ ቅዱስ ገድለ ክርስቶስ ሳምራም ራስ ነው ብዬ መከራከር ስጀምር ዳኒ እንደውም ላስወጣህ ነው ቤተክርስቲያን እያንቋሸሽክ ነው ምናምን አለኝ። ዳኒ እንዲህ እንደውም ግራ ገባኝ። በየሄድኩበት ዲ ማንቋሸሽ ሆነ። ከዛ አንድ ዲያቆን ሲገባ ዳኒ ምን አደረገ? እንደውም ሳያስወጣኝ ባለፈው አስወጥቶኝ ነበር ባይዘወይ ከ7 ቀን በፊት ምናምን ሳያስወጣኝ ዲያቆን ገብቷል አውራው አለኝ። ከዛ ዲያቆኑ ጋር ማውራት ጀመርኩ። በአካል ላሉኝማ በአካል በጣም ብዙ ጥያቄ በተለይ መጽሐፍ ሄኖክ ላይ ጠይቄያለሁ፣ መልስ አላገኘሁም። እንደዚህ ምስጢራት ላይ አማደ ምስጢራት ላይ እንደዚህ የማይደገሙ የሚባሉ 7ቱ ምስጢራት ቤተክርስቲያናት ላይ ጠይቄያለሁ፣ መልስ አላገኘሁም። ስለዚህ ይሄ ሚዲያው ስለፈጠረልኝ ለማወቅ እንጂ እኮ
ስለ ገድል ኤርሚን ወይም ዳኒን አልጠየቅኩትም። ዳኒ ጋር ስንከራከር ያስወጣኝ ብሎ መጨረሻ ላይ ዲያቆን ሲጋ በቃ የራሱ ጉዳይ ዲያቆኑ ጋር አውራ ላይ ለዛ ነው ዲያቆኑ ጋር ያወራሁት መጀመሪያ ላይ ስላልነበሩ ነው። ይሄ ነው መልሴ መምህር። ቤተክርስቲያኗ ላይ እንደሆነ ከተግባባን እምነት ብቻ ጸጋ ብቻ ኢየሱስ ብቻ የሚል ነው እንግዲህ ርዕሳችሁ እንደማየው። ግን እኔ እንዴት መጥቶ እዚህ አሁንም ገድላት ላይ እንዳወራችሁ አይገባኝም። ግን አሁንም ስለጠየቀው ጥያቄ ለመመለስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በገድላት ታምናለች ብቻ የሚል ቃላት በቤተክርስቲያናችን አስተምሮ የለንም። እኛ ኢየሱስ ብቻ የሚል የለንም። አብ ወልድ መንፈስ ቅዱስ እንላለን። ጻድቃን ሰማዕታት ወላዲተ አምላክ አምላክ ብላ ታምናለች የኢትዮጵያ ኦርቶዶክስ በድርሳናቱ ስለምታምን ከዚህም የባሱ በሌሎች የሚሰማ ከሆነ ይሰማውታል። እሺ አሁን ጸጋ ብቻ እምነት ብቻ የሚለውን ከኛ ጋር ይወያያሉ። ኤክስ ስለጠየቀው ጥያቄ መልስ ካሉት ለሱ ይመልሱለት። የቤቱ ርዕስ ከኛ ጋር የሚወያዩት ከሱ ጋር ሳይሆን ማለት ነው። ኤክስ ግን ገድለ ክርስቶስ ሳምራ ገጽ 54ን ጠቅሶ ገድሉን ያላመነ ወደ ሲኦል ይገባል ይላልና ከመጽሐፍ ቅዱስ እኩል ነው ስላለ ለዚህ ጥያቄው መልስ ይመልሱለት ለሱ። ወደሱ እየርኩኝ ነበር። እሺ ስለ እንትኑ አመሰግናለሁ። በዚህ ባቀረባችሁ ጥርስ ላይ ቀጣይ የምንወያይ ይሆናል። ወደ ኤክስ መልስ ለመምጣት ግን ቤተክርስቲያኗ ብቻ የሚል ስለሌላት ድርሳናቱ ለምሳሌ ናኩቶላ የሚባል አለ። የ3 ዓመት የዝናብ ነጠብጣብ ያህል ትውልድ እምርልሃለሁ የሚል አለ። የነ ገድለ አርሴማም ራሱ ብዙ የተነገሩ ታምራት የሚመስሉ የተጻፉ ገድላቶች አሉን። በዚህ ቤተክርስቲያኗ ታምናለች። በዚህ የሚያምን ደግሞ የዘላለም ሕይወት እንዳለው ትናገራለች። ምክንያቱም መጽሐፍ ቅዱስ ብቻ ብላ ስለማትናገር በመጽሐፍ ቅዱስ ያልተጻፉ በመጽሐፍ ቅዱሱ ያልተደረሱ በገድላቱ በድርሳናቱ ስለሚገኙ ይህንን ቤተክርስቲያኗ ትቀበላለች። ባጭሩ ይሄ ነው ይላል ገድሉ ትክክል ነው የተነበበው። ግን ስህተት ነው ቤተክርስቲያኗ ላይ እስካለን ድረስ እኛ አሁን ስህተት ነው ማለት አንችልም። ቆይ መምህር አሁን እርሱ ያነሱት እንደውም በትውልድ ነው። በትውልድ ከሆነማ አሁን በክርስቶስ ሳምራም 10 ትውልድ ይላል። ይሄማ እንደውም 10 ትውልድ ነው፣ መላ ህዝቡን አይደለም። 10 ትውልድ ነው። እንደው ቶለሬት ልታደርገው ትችላለህ። ይሄኛው እኮ ስለ 10 ትውልድ አይደለም የሚያወራው፣ ስለ መላው ኦርቶዶክስ ነው። በዚህ ገድል ካላመንክ ሲኦል ነው የሚለው፣ አለቀ። በዚህ ገድል ካላመንክ እንደውም በዚህ ስፔሲፊክ ብቻ አይደለም። አቤቱ ጌታዬ የቅዱሳን ገድላቸው ነው የሚለው። በዚህ ገድል ብቻ ሳይሆን በየትኛውም ገድል ነው። ለምን በዚህ ገድል ቢሆን አቤቱ ጌታዬ በዚህ ገድል የማያምኑትን ትል ነበር። በቅዱሳን ገድላቸው በአጠቃላይ የማያምኑት ሲኦል ናቸው፣ ገነት ሲል ሲኦል ነው በቃ። ስለዚህ በሁሉም ገድል ማመን ግዴታ ነው። በአንዱ ገድል እንኳ ካላመንክ ሲኦል ነህ ማለት ነው። ስለዚህ ይሄን ቤተክርስቲያኗ ታስተምራለች እያሉኝ ነው አይደለም? አዎ 10 ትውልድ ብቻ ሳይሆን ደግሞ 101 ትውልድም ጭምር ይማራል። የመጨረሻው ስኬል እሱ ነው። 101 ትውልድ ይምራለሁ ብለዋል። እንደየገድላቱ እኮ ተናገር እውነቱን። ይቅርታ ተደረብኩኝ እንጂ እንደየገድላቱ ከዚህም የባሱ ነገሮች አሉ። ለምሳሌ ገብረ መንፈስ ቅዱስን ገድል ብንሄድ ብዙ ነገሮች አሉ። ተክለ ሃይማኖት ላይ ብንሄድ ብዙ ከዚህ የባሱ የተገለጡ ነገሮች አሉ። ነገር ግን እንዴት ነው ካልን ቤተክርስቲያኗ ገድላትን ድርሳናትን ተቀብላ እያስተናገደች ነው። እኛ ደግሞ በቤቱ አለን። እንግዲህ ምናልባት ባለፈው እንደቀረበው ልክ እንደ ገድለ ዮሐንስ ኒቂያ የሚል አሁን በሊቃውንት የተቋቋመ ቡድን ስላለ እኔም የዚህ አንዱ አባል እንደመሆኔ መጠን ሐሳቦችን እንደዚህ የሚመጡትን እያየን ወደፊት ገድል ይስተካከል ከተባለ ይሄ የቅዱስ ሲኖዶስ ጉዳይ እንጂ ጠቅላይ ቤተ ክህነት ቀርቦ ይሄ በሊቃውንቱ ታይቶ ተገምግሞ ታርሞ የሚታረም የሚስተካከል እንጂ እኔና ኤክስ እዚህ ጋር ስለተጨቃጨቅን 24 ሰዓት ብናወራ አመት ብናወራ የሚስተካከል ነገር አይደለም። ገድላት ላይ ብዙ ነገሮች አሉ። መምህር ስለዚህ ከአስራው መጽሐፍ የበለጠ መጽሐፍ ቤተክርስቲያን የላትም፣ እሱ ነው አውራው መጽሐፍ ነው ብለው የሚሉት አይደል? አስራው መጽሐፍ ያለለም ለምን? ኦኬ። ስለዚህ ታዲያ አሌክስ እኮ ያቀረበው
ከአስራው መጽሐፍ የበላይ አይደለም፣ ገድላቱም የበላይ ናቸው፣ እኩል ትከሻ ተለካክተዋል እያለ እኮ ነው። የአሌክስ እኮ ቻሌንጅ አሁን እኔ አሁን ስለ ኦርቶዶክስ ቅድም ወንድምነት እኮ ዳኒ ብሎ ነበር። ቤተክርስቲያኒቱ ማትለውን አትበሉ ብለን ብዙ ሰዎችን እናስወርዳለን። ህሊና ስላለን እኔ የማውቀው ነገር ስላለ ቤተክርስቲያኒቱ ማትለውን አትበሉ፣ አትዋሹ በቤተክርስቲያኒቱ ስም ብለን ብዙዎቹን አስወርደናል። ኦርቶዶክሳውያን የሚሆኑትን ኢቨን አንዳንዶቹም ከሌላ ቤተ እምነት የሆኑትን ሁሉ ጭምር ማለት ኢቨን የኛዎቹ እንኳን ራሱ ጴንጤዎች ሆነው ኦርቶዶክስ የማትለውን የሚሉ ከሆነ ነው አቁሙ ነው የምንለው። ለህሊናችን ታማኝ መሆን አለብን። ምክንያቱም ያን ነገር እንደምታምን ማስረጃ እስካላቀረቡ ድረስ። አሁን አሌክስ እኮ ያመጣው አስራው መጽሐፍት ከሌሎቹ መጽሐፍት በላይ አይደለም ከተባለ አሁን እርሶም ካሉት፣ ስለዚህ አሌክስ ያቀረበው ቻሌንጅ በጣም አደጋ ነው ማለት ነው። ትክክል ነው ማለት ነው። ገድለ ክርስቶስ ሰምራ ይኸው እዚህ ዘወርኃ ጥቅምት ላይ ይላል ገጽ 54 ላይ። ስለዚህ የሰውን ዴስቲኒ ዘላለሙን ወስኗል ማለት ነው። ገድላት ድርሳናትን ተናገር እውነቱን። እኔ አሁን እያልኩ ያለሁት ገድሉ ይላል። ቅድም ገና ሲያነብ ጀምሮ ትክክል ነው ያነበበው ስህተት አይደለም ብያለሁ እኮ እኔ። ገድሉ ላይ ተቀምጧል። ከአስራው መጽሐፍ እኩል ስልጣን አለው ማለት ነው ገድላት ድርሳናት። እንደሱ አላልኩም እኔ። ከሌሎች አስራው መጽሐፍት ከገድላት ድርሳናት ከታምራት ይበልጣል አይበልጥም? እሱን አሁን እዚህ መመለስ አልችልም። እንዴት አይመልሱም? አስራው መጽሐፍ እኮ ማለት ቤተክርስቲያን ምን ብላ የምታስተምረው? እርሶ የቤተክርስቲያን መምህር ነው። አስራው መጽሐፍ ከገድላት ድርሳናት ከቀኖና መጽሐፍት እኩል ነው ስልጣኑ ወይስ አቻ ነው ስልጣኑ ወይስ ይበልጣል? አስራው መጽሐፍ አሌክስ እኮ ማነው ኤክስ እኮ ያመጣባችሁ ቻሌንጅ አደጋ እኮ ነው። አስራው መጽሐፍ ካልበለጠ ከገድላት ከድርሳናት ከታምራቱ መምህር። ስለዚህ አስራው መጽሐፍ እና ገድለ ክርስቶስ ሰምራ ትከሻ ለትከሻ ተለካክተዋል ማለት ነው። ግን ኤርሚያ እንደዚህ ጋር ልግባና ከይቅርታ ጋር አላስቆየውም። ዳኒ ቅድም ምን ብሎ ተከራከረኝ? ኦርቶዶክስማ ይሄ መጽሐፍ ቅዱስ ራስ ናት ይበልጣል ብላ ታምናለች አለኝ። አረ ቆይ እንዲህ ስለው አረ ይበልጣል። መምህር ግን ምን አሉ? ይሄን መመለስ አልችልም አሉ። ዳኒ ወይም ይቅርታ ዳኒ ስፔሲፊክ እንዳይሆን ሌሎች ወይም ማንኛውም ሰው የኛ እምነት ነው ብለን ስንመጣ እናንተ እንዲያትሉም ብላችሁ በድፍረት ማውራቱ ጥሩ አይደለም። ይሄው እሳቸው አሁን ለመመለስ አልችልም ያሉት፣ ዳኒ ግን ቅድም ኦርቶዶክስ እንዲህ ናት ብሎ መለሰ እና እንደዚህ ስተት ነው ባለም ዳኒ መውቀሴ ባይሆንም ግን እንደዚህ ተገቢ አይደለም። ቀጥሎ አሁን እናንተ አልገባም። ስለዚህ መምህር አንድ ነገር ማስቀመጥ አለበት። እኛ አሁን ፕሮቴስታንት ነን፣ እኔ ማለት ነው። እኛ በእኛ ቤተክርስቲያን በእኛ አብያተ ክርስቲያናት ቢመጡ ከመጽሐፍ ቅዱስ የበለጠ የትኛውም ጽሑፍ፣ የትኛውም መጽሐፍ፣ የትኛውም ትምህርት፣ የትኛውም ሰው የለም። የመጨረሻ ሉዓላዊ ባለስልጣን የሆነው ሉዓላዊ ዳኛችን የእግዚአብሔር ቃል ብሉይ ኪዳንና አዲስ ኪዳን ነው። ይሄ በየትኛውም የጴንጤ እምነት ውስጥ ግቡ፣ ትልቁ መመሪያችሁ ትልቁ መጽሐፋችሁ የቱ ነው ከተባለ ቁጥር 1 ብናነሳው መጽሐፍ ቅዱስን ነው። ከዚህ ቃል በላይ ስልጣን ያለው ማንም የለም፣ ራሱ እግዚአብሔር የቃሉ ባለቤት እንጂ። ማንም ፓስተር ነኝ ብሎ ያለ፣ ማንም አገልጋይ ነኝ ብሎ ያለ የትኛውንም መጽሐፍ ይጻፍ፣ የቱንም ያህል ዘመን ይማር፣ ከእግዚአብሔር ቃል ከመጽሐፍ ቅዱስ በታች ነው። ራሱ አብያተ ክርስቲያናቱ በሙሉ ማለት ነው የተመሰረቱበትን የዘመን ምስረታ ርቀት ጠርታው እኔ 190 ዓመት ወይ 1000 ዓመት ሆኖኛል ብላ ብትል ሙሉ ወንጌል ወይ መሰረ ክርስቶስ ከመጽሐፍ ቅዱስ በላይ አይደለችም፣ በታች ናቸው። ከእግዚአብሔር ቃል ስልጣን በታች ናቸው። ስለዚህ እኛ ቤት የመጽሐፉ አውራ ማን ነው ማለት ነው? መጽሐፍ ቅዱስ ነው። ይሄው ነው እየነገርኩት ነው። እኔም አገልጋይ ስለሆንኩ በእኛ በወንጌላውያን አማኞች ማለት ነው እዚህ ያለን አገልጋዮች ስለሆነ በእናንተ ጋር አስራው መጽሐፍ ከገድላትና ከድርሳናት ይበልጣል አይበልጥም ብዬ ስለውት ለምንድን ነው ይሄንን ልመልስልህ አልችልም ያሉት? እርሶ ይሄንን የማይመልሱ ከሆነ ኤክስ እያለ ያለው ትክክል ነው ማለት ነው። ዘወርኃ ጥቅምት ብቻ ሳይሆን እኔም ጋር ብዙ መረጃ ስላሉ እዚሁ አደባባይ ላይ እንደሱ አይነት ልክ እሱ ያቀረበው አይነት ጽሁፍ በገድለ ክርስቶስ ሰምራ ላይ ወርኃ ጥቅምት ላይ የታተመው አይነት ጽሁፍ ከዛ የባሰ አንድ ማት አለ። ስለዚህ አስራው መጽሐፍ የተባሉት መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከቀኖና መጽሐፍቶች አይበልጡም እንዴ? መምህር ይቀጥሉ።
ቀጥሎ መምህር ሚዩት አድርገውታል። አስራው መጽሐፍ ከገድላትና ከድርሳናት ከቀኖና መጽሐፍት አይበልጥም እንዴ? በኦርቶዶክስ አስተምሮት ካልበለጠ እኮ ለኤክስ አደገኛ ዱላ ሰጡት። ይሄው የራሳችሁ ልጅ በራሳችሁ መጽሐፍ እየቀጠቀጣችሁ ነው ማለት ነው። እኔ ስለዚህ አሁን የኤክስን ሐሳብ የሚያጠናክር ካሜራ ልከፍት ነው አሁን ላሳይ ማለት ነው። አይበልጥም ወይ? አስራው መጽሐፍ ከሌሎች ከቀኖና መጽሐፍት ይመልሱ መምህር ቴንክ ለዛም እኮ ነው እኔ አሁን ቅድም ተናገርኩኝ እኮ ፕሮቴስታንትና ኦርቶዶክስ ልዩነታችን ይሄ ነው። አሁንም ይሄም ኤክስም እኮ እያመራ ያለው ወደ ፕሮቴስታንትነት ነው። ለምን እኛ ብቻ የሚል አናቅም ነው እያልኩ ያለው። አሁን እየተግባባን ከሆነ ብቻ የሚባል ቤተክርስቲያን ወላትም ገድላቱን ድርሳናቱን ተጠቅመው ስለ ብቻ አይደለም መምህር የጠየቅኩት ያልኩትኝ እርሱ መምህር ነው 17 ዓመት ተምረዋል። አስራው መጽሐፍትን ለእርሶ መናገር ለቀባሪው ማርዳት ነው። አስራው መጽሐፍት የሚባሉት ከቀኖና መጽሐፍት ገድላት ድርሳናት ቀኖና ናቸው። እኛም የቤተክርስቲያኒቱ አገልጋዮች ስለነበርን ማለት ነው። ከቀኖና መጽሐፍት ይበልጣል አይበልጥም? አስራው መጽሐፍ እኮ ወደዚህ አልመጣልህ እኮ ነው። አሁን እኮ አንተ ቀጥታ እንትን ለማለት ነው ቻሌንጅ እያረከኛለሁ። ይበልጣል የማይበልጥም እንድልህ ሳይሆን ማብራራት ይጠበቅብኛል። ዝም ብሎ እንዲሁ አይደለም። አሁን ስለ አስራውና ስለ ገድል ለማውራት እንዲያና እንዲህ ይህን ያህል የሚፈጅም ጉዳይ አይደለም። በቤተክርስቲያን የተቀመጠ ጉዳይ ስለሆነ ማለት ነው። ቤተክርስቲያኗ እየተጠቀመችው ያለ ገድል ነው። ዛሬ በእያንዳንዳቸው እነዚህም አሁን ክርስቶስ ሰምራም የራሷ ጽላት ተቀርጾላት ያለች ሰማዕት ናት። ሌሎችም ጻድቃን ሰማዕታት እነ ገብረ መንፈስ ቅዱስን ጀምረን እነ ተክለ ሃይማኖት ብንል እያንዳንዳቸው ገድላቸው ግን ከቅዱሳት መጻሕፍት የተውጣጡ ናቸው። ቅዱስ መጽሐፍ የተባለው እንዳልከው መጽሐፍ ቅዱስ ነው። እነዚህን ገድላት የሚመዝን ገድላቶችን ሊመዝናቸው ሊያበጠለጥላቸው ሊጥላቸውም ሊያነሳቸው የሚችለው ምንም ጥያቄ የለውም የአምዱ መጽሐፍ ቅዱስ ነው። ምሰሷ የሃይማኖታችን ተቋም የሃይማኖታችን ምንነት ወይም ደግሞ የሃይማኖታችን ማስረጃ የገድላቱ መፈተሻ መጽሐፍ ቅዱስ ነው። ይሄ ቤተክርስቲያኗ ታስተምራለች። ነገር ግን በአባቶቻችንም በጉባኤ ቤት እኮ ሲያስተምሩን አንድምታ ስንማር እንደ ገድል እንደ መጽሐፍ እንደ ወንጌል ማን ጸድቆ እንደ ገድል ማን ተኮንኖ ይላሉ። ገድላት ሲጻፉ አንዳንድ ያልታዩ ዝም ብለው የገቡ ሊኖሩ ይችላሉ። እነሱን ደግሞ ዛሬ ስለተጨቃጨቅን ሳይሆን አሁን ላይ የተቋቋመው በዚህ በፕሮቴስታንቱም በተለያዩም የመጡ ጥያቄዎችን ለመመለስ የተቋቋመ ግብረ ኃይል አለ። እሱም ደግሞ የሊቃውንት ጉባኤ ወይም ደግሞ ዝክረ ኒቂያ የሚል ነው። በሱ እየታየ እየተፈተሸ የሚስተካከል ነገር ካለ ወደፊት ሊስተካከል ይችላል እንጂ አሁን አንተ በምትለይ ልክ እንዲህ ነው ልልህ አልችልም ነው እያልኩ ያለሁት። ከተግባባን ተናግረው ምናልባት ለምንድነው ቤተክርስቲያን ቀደም ምን አሉ? ቤተክርስቲያን ይሄን እኮ ልመልስልህ እስከማይገባ ድረስ ቤተክርስቲያን በግልጥ አስቀምጣዋለች አሉ። ምን ሆነ በግልጥ ያስቀመጠችው? የቀኖና መጽሐፍቶች ከአስራው መጽሐፍት እኔ እዚህ ላላችሁ ሰዎች የምናገረው መምህሩ አሁን እዚህ ላይ የተመሰረተ ነው። ከዛም እነኚህን ትምህርቶች የተማሩና የተመረቁ ሰዎች ናቸው አራት አይና እየተባሉ የሚባሉት እንደና አባ ገብረ ኪዳንና እንደ ሌሎቹ ሊቀ ሊቃውንት የተባሉት ማለት ነው። እርሶ ለምንድነው ብላክ ኤንድ ዋይት አስራው መጽሐፍ ከሌሎች ቅዱሳት መጽሐፍት ወይ ደግሞ ከገድላት ድርሳናት ከቀኖና መጽሐፍቶች? ምክንያቱም ዝም ብዬ ባቋራጭ መምህር አለመሆኔ ማወቅ አለብህ። የብሉይ ኪዳንና የአዲስ ኪዳን መምህር ነዎት ማለት ነው። ከዘፍጥረት ከተጀመረ የብሉይና የአዲስ ኪዳን መምህር ነዎት ማለት ነው። ስለዚህ ስለ መጽሐፍ ቅዱስ ስለ አስራው መጽሐፍ ለእርሶ መናገር 17 ዓመት የተማሩበትን ትምህርት እኔ አላቀልብዎትም። ተቀባሪ ማዳት ነው የሚሆነው። ግድ የለም ስለተማሩ ያውቁታል። ስለዚህ ስልጣኑን የ17 ዓመት የተማሩበትን ትምህርት እና የመጽሐፍ ቅዱሱ የበላይ ባለስልጣንነት ታወቁ
ከሌሎች ከቀኖና መጽሐፍቶች ይበልጣል ያንሳል ተብሎ ሲባል እኔ ብቻ አይደለም እኮ ምዕመኑ ያውቃል እኮ ይሄን እኮ እንደሚያቃጣቅም ለምን ምዕመኑ ያወቀው ለምን እርሶ ታዲያ እዚህ አይናገሩም? ቅድም ሲጠይቁ አሁን ልክ ታምረ ማርያም ከመጽሐፍ ቅዱስ ይበልጣል ብዬ ስለውት አይበልጥም አሉኝ አይደል? ታምረ ማርያም አይበልጥም አሉኝ አይደል ከመጽሐፍ ቅዱስ? ምክንያቱም ለምን መሰለህ እንደዚህ ያመልህ ተናገር እውነቱን። ታምረ ማርያም ምን በለው ሌሎች ምን በል የወጡት ከመጽሐፍ ቅዱስ ነው። ቀጥታ ከዚህ ስለወጡ ከመጽሐፍ ቅዱስ ውጭ የሆነ በቤተክርስቲያኗ ውስጥ መጽሐፍቶች የሉም። ነገር ግን አሁን በጊዜ ሂደት አንዳንድ ዝም ብለው ሳይታዩ የገቡ ፍተሻ ሲፈተሽ እኮ ዝም ብሎ መታወቂያ ሳይዝ የሚያልፋል። አንዳንዴ በዚህ በምንኖርበት ዓለም እንደዚህ አይነቱ ነው ዘለ የገቡ አንዳንድ እንትኖችን ለማረም ቤተክርስቲያኗ ስራ እየሰራች ነው እያልን ያለ ነው። ይሄ ሲባል ግን ታድሱ እንደሚሉት ታደስ ቤተክርስቲያኗ ትፍረስ የሚል ቡድን አይደለም። ይሄ ዝክረ ኒቂያ የሚለው ሊቃውንት ስብስብ እንዲህ አይነት ነገሮች ግን መታየት አለባቸው የሚሉ ጥያቄዎች እየታዩ ነው። ግን የቱም መጽሐፍ ይሁን ቤተክርስቲያኗ የምትቀበላቸው እየተገለገለችባቸው ያላቸው ቅዱሳት መጻሕፍት ገድላት፣ ድርሳናት የሚባሉት መነሻቸው ምንጫቸው መጽሐፍ ቅዱስ ነው። ስለዚህ ደግሞ ልጅ ደግሞ ከአባቱ አይበልጥም፣ ምንጩ ከመጽሐፍ ጥያቄ ልጠይቁታል ነው እያልኩ ያለሁት እና ወደ ገደለው ብንሄድ ወደ ርዕሳችሁ የምንተው መልካም ነው። አይ አንድ ጥያቄ እሱን አታሳይቁ ኤርሚ አንዴ ከማሳየት በፊት እሱን ከማሳየት በፊት የውጭ ግንኙነት መጽሐፏን ያውቁታል አይደል መምህር? የኢትዮጵያ ኦርቶዶክስ የውጭ ግንኙነት መጽሐፏን የውጭ ግንኙነት አልገባኝም፣ እስኪ ያብራሩልኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮ የውጭ ግንኙነት መጽሐፍ አላት አይደል? እስቲ ያብራሩልኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓትና አምልኮ የውጭ ግንኙነት እምነቴ ይሄ ነው ብላ ያስቀመጠችበት መጽሐፉን አያውቁትም? መጽሐፏን እኔ አላውቀውም። ደስ የሚባል የላትም። አልገባኝም። እኔ ጥያቄ የውጭ ግንኙነት የሚል መጽሐፍ እኔ ገና እናሳያቸው እንደሆነ ብለን ቆይ እሺ እናሳያችኋለን። መጽሐፉን እናሳዩታለን። እሺ የውጭ ግንኙነት የሚል በጳጳሶች የተዘጋጀ መጽሐፍ ነው። እናሳዩታለን። እሱ ላይ አንድ ጥያቄ ስላለኝ ነው። እስካሁን አላየሁትም። ምን ነው ወይ ምናልባት ሲያዩት ያውቁት ይሆን? እናሳያቸው። እሺ በካሜራ ክፍል አልገባኝም። አሁን የምትሉት ወይ ጥያቄው ችግር አለበት? ይኸው መምህር ይኸው መጽሐፉ ነው እንዴ? እሺ ያውቁታል። ይሄን መጽሐፍ አሳውሱ። አውቀዋለሁ። እሱ የውጭ ነው ሲኖዶስ ስለሚል የተዘጋጀ ነው። እሺ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይኸው እምነትና ስርዓት አምልኮና የውጭ ግንኙነት ይላል። በእንግሊዝኛም በአማርኛም የተጻፈው ይሄ መጽሐፍ ማለት ነው። ብሩክ ይቀጥል። እሺ ገድላት ቅዱሳን መጽሐፍ ተብሎ ይጠራሉ መምህር? ኦኬ ገድላት ቅዱሳን መጽሐፍ ተብሎ ይጠራሉ። መጽሐፍ ቅዱስም ልክ እንደዛው ቅዱሳት መጽሐፍት ከሚባሉት መካከል ነው አይደል? ምንም ጥያቄ የለውም። ግን እዚህ ጋር ቅዱሱ ልዩነት አለው። ለምሳሌ ለአብ ለወልድ የምንሰጠው ምስጋና እና ለፍጡራን የምንሰጠው ምስጋና የተለያየ ነው። ለጻድቃን ለሰማዕታት ይሄ አምሃ ይባላል፣ እጅ መንሻ ማለት ነው። አይ ከምስጋና አንፃር ሳይሆን ስለ መጽሐፍቶቹ ነው እያወራሁ። ልክ ቅዱስ የሚለው እንደዛ ነው የሚወሰደው። ይኸውልህ ቅዱሳት መጻሕፍት መጽሐፍ ቅዱስ ነው። የቅዱሳት መጻሕፍት የሚባሉት ብሉይና ሐዲስ ናቸው። ሆኖም ግን ገድላት ድርሳናት ደግሞ ቅዱሳት ይባላሉ። ለምንድነው? ምንጫቸው ቅዱስ ስለሆነ ማለት ነው። እሺ አሁን ጥያቄን ይስሙ። በቃ እሱ ላይ ነው ጥያቄ። ገጽ 31 ላይ ቅዱሳት መጽሐፍት በሚለው ስር ቅዱሳት መጽሐፍት ሁሉ በመንፈስ እግዚአብሔር የተጻፈ ወይም እስትንፋሰ እግዚአብሔር ናቸው ይላል። ገድላት እስትንፋሰ እግዚአብሔር ናቸው ብለው ያምናሉ እርሶ? በፍጹም እንደሱ የሚል መጽሐፍ አስተምሮም የላትም ቤተክርስቲያን። ይሄ እኮ ነው ይኸውልህ አሁን ችግሩ እኮ ከመነሻው ጋር አንተ በምትረዳበት አውዲ ከሆነ በታምር ልንግባባ አንችልም። ይኸውልህ እያልኩ ያለው ልዩነት አለ። በቃ ጥያቄ ስለሆነ እየጠየቅኩ ያለሁት ይነግሩኛል እርሱ። የለም አልኩ እኮ ገድላት እስትንፋሰ እግዚአብሔር ናቸው ወይስ አይደለም? ለምን ይባላል? ይኸውልህ መጽሐፍ ቅዱስ እኮ በ40 ሰዎች እኮ የተጻፈ እኮ ነው። ይኸውልህ በእግዚአብሔር መንፈስ ተጻፈ። ለምሳሌ ፔንታቱክ ኦሪት ቶራ የምንለው የሙሴ መጽሐፍ ጀምሮ
እስከ ራዕየ ዮሐንስ ያለው ቅዱሳት መጻሕፍት በእግዚአብሔር ምሪት እንደጻፉት እንረዳለን። በቃ እነዚህ መጻሕፍቶች ደግሞ ከክርስቶስ በኋላ የተጻፉ ናቸው። በጊዜው በሰዓቱ ነገም ከነገወዲያ የሚጻፉ ገድላት፣ ድርሳናት ይኖራሉ እና እነዚህ ቅዱሳት ናቸው። ለምን? ምንጫቸው ቅዱስ ስለሆነ ነው እያልኩ ያለሁት። የኔ ጥያቄ መጽሐፍ ቅዱስ ላይ አይደለም። እሺ ተስማምቻለሁ። ቅዱስ እነዚህ ገድላትና ድርሳናት በእግዚአብሔር እስትንፋሰ እግዚአብሔር ተብለው ይጠራሉ ወይስ አይጠሩም ነው ጥያቄ። አረ ተው ተማም ቡሩኬ ነው ስም ተው፣ ጥሩ አይደለም። እንግባባ ተው ባካችሁ። በጣም የኔ ግልጽ ጥያቄ ነው። ጥያቄ መጽሐፍ ቅዱስ እስትንፋሰ እግዚአብሔር ነው አሉኝ፣ ተስማማሁኝ። በቃ መልሰውልኛል። ገድላቱ እስትንፋሰ እግዚአብሔር ናቸው ወይስ አይደሉም? አይደሉም። በጣም ጥሩ። እስትንፋሰ እግዚአብሔር ካልሆኑ የሰው ሐሳብ ናቸው ወይስ አይደለም? የሰው ሐሳብ እኮ ልብ ወለድ ነው። ምን አስበህ ነው? እንደነዚህ እንደነ ይስማዕከ ወርቁ ታረጋቸው እነዚህ ጻፋቸው መጽሐፍት እንደመጓን አንብበሃል? በጣም ጥሩ። የሰው ሐሳብ ካልሆነ ልብ ወለድ ካልሆነ በማን ምሪት ነው መጽሐፍቶቹ የተጻፉት? ቂነት እኮ ነው እነዚህ የሚጻፉት። አሁን በእግዚአብሔር መንፈስ እንደ መጽሐፍ ቅዱስ አትልም። በወቅቱ የነበረ ለምሳሌ አቡነ ሐረም ብታይ ያልነበረ ሰው ያውቀው ችግር የለውም። በእግዚአብሔር መንፈስ ካልሆነ የተጻፈው ታሪክ እየተነገረ ተጻፈ ማለት የሰውየው ሐሳብ ነው። ያየውን የተመለከተ አይደለም። አይደለም ታሪክ ብቻማ አይደለም። ቆይ ታሪክ ማለት የነገስታቱም ታሪክ ሊተረክ ይችላል። ስለ አንድ ሀገር ታሪክ ስቶሪ ሊጻፍ ይችላል። አንዴ ስሙኝ። ለምሳሌ ገድላቱ ላይ ቃል ኪዳን አለ። ክርስቶስ ኢየሱስ መጥቶ እንደዚህ ብሎ ቃል ኪዳን ገባ የሚል እንመለከታለን። ይሄን ቃል ኪዳን ጸሐፊዎቹ ሲጽፉት በእግዚአብሔር መንፈስ እየተመሩ ነው የተጻፈው ወይስ የመጀመሪያው ፕራይመሪ የሆነው ሶርስ እየተናገረ መጥቶ ጌታ ሲናገር ተመልክቶ ነው ያጻፈው ታሪኩን እየተናገረ ወይስ በእግዚአብሔር ምሪት ነው ይሄን ታሪክ የተጻፈው? አሁን እዚህ ጋር ቃል ኪዳን የሚባል አለ። ኪዳን ነው እየመጣ እንደዚህ ብታረጉ እንዲህ አደርግልሻለሁ፣ እንደዚህ አደርግልሻለሁ፣ ቤተክርስቲያንሽን የሰራ ዝክርሽን የዘከረ ወዘተ የሚሉ ኪዳኖች አሉ። የትኛውም ገር ላይ ሄደህ ስትገባ ክርስቶስ በአካል ተገልጦ እንዲህ አረጋት እንዲሆነለት እንዲተደረገለት የሚል አለ። አሁን እያንዳንዱ ገድላውን በቃሌ ሸምድጄ ላወራ አልችልም። ጥያቄ ግን እሱ አይደለም። ኪዳን ምን አይነት ኪዳን አለ አይደለም ጥያቄ። ኪዳናቶቹ ሲጻፉ ገዳም ሄዶ ሲጸልይ እንኳን አንድ አባት ክርስቶስ በአካል ይገለጥለታል። ተገልጦ ጸሐፊው ጋር ይወሉት መጽሐፉን የጻፈው ሰው ጸሐፊው ማን ነው? ቆይ ባንተ አረዳድ። እሺ ገድሉን የጻፈው ማንም ሊሆን ይችላል። ለምሳሌ ቆይ የክርስቶስ ሰምራን የጻፈው ማን ነው? እሺ እሱ መልስልኝና ልመልስልህ እንድንግባባ። ማንም ይሆን ይወሉት በቃ ገድሉን የጻፈው የሆነ ሰውዬ ወይ ደግሞ የሆነ አባት የእግዚአብሔር መንፈስ ገልጦለት ነው የጻፈው ወይስ በሰዓቱ ጌታ ተገልጦ በቃ ተው ቢበቃ ነው የሚሻል። አንድ ጥያቄ ማንም ይሁት እንዳያረጋችሁ ወረዱ። አትመልሱትም ይሄን ጥያቄ መቼም ማለት ነው። መቼም ይሄን ጥያቄ አትመልሱትም። ቅድም ኤክስ የጠየቀው ጥያቄ በጣም አደገኛ ጥያቄ። ብሩክ ይቅርታ፣ በርዕሱ ጉዳይ ለማታወሩም ቀይ ሌላ አጀንዳ የምታስነሳው ብሩክ ታቹረጅ ይሄን ጥያቄ መቼም አትመልሱትም። መቼም ማለት ነው። ምክንያቱስ አደገኛ ጥያቄ ያነሳው ልብ ወለድ ነው የሚሆነው። እነዚህ ገድላት ድርሳናት ወይ ልብ ወለድ ነው የሚሆኑት ወይም ደግሞ በእግዚአብሔር መንፈስ የተጻፉ ነው የሚሆኑት። ከሁለት አንዱ አያመልጥም። የሰው ሐሳብ ከሆነ ልብ ወለድ ነው፣ ድርቶ ጋዳ ነው ሊሆን የሚችለው። በእግዚአብሔር መንፈስ ከሆነ ደግሞ ከመጽሐፍ ቅዱስ እኩል ስልጣን ይኖራቸዋል ገድላቶቹ። ከዚህ ከሁለቱ ሐሳብ ውጪ አይወጣም። ከሁለቱ ሐሳብ ውጪ ሊወጣ አይችልም። ወይ እኩል ነው ወይ ደግሞ ልብ ወለድ ነው የሚሆኑት ገድላትና ድርሳናቱ። አሁን ኤርሚ ቅድም ልታሳየን የነበረውን አሳየው። ኤክስ ማየት አለበት እሱ። አይ አመለጡ። መምህሩ ነበር መጠየቅ የምፈልገው። መምህሩ ባሉበት ነበር መግለጥ የምፈልገው፣ ግን ወጡ። እንደው ከቻሉ መምህር ይምጡ ባኮት። አንዴ ይምጡ። ታቸው የብሉይ ኪዳን የአዲስ ኪዳን መምህር ስለሆኑ ታቸው ባሉበት ነበር የፈለኩት። ይሄው ይመጣል ብዬ ጠርጥሬ ነበር ቀደም ያስቀደምኩት። መምህር አሉ ካሉን ውስጥ ሐሳቦትን ይጠቅልሉ ባኮት። መምህር ካሉ ይምጡና ሐሳቦትን ይጠቅልሉ። ይሄ ኤክስ የሚባል የእናንተው ሰውዬ ጣጣ ነው ይዞባችሁ የመጣው።
ጭራሽ ገድላት ድርሳናት ከመጽሐፍ ቅዱስ ይበልጣሉ አላለ ነው። ያላውራ ኦኬ እሺ ትችላለህ። መምህር ግን እባክዎት ይምጡ አንዴ። እሺ ምናልባት ብሩክ አሁን ሲጠይቅ ነበር ሰው ነው የጻፈው ወይስ እንደ መንፈስ መርቷቸው ብሏልና አሁንም እዚሁ ክርስቶስ ሰምራ ወይም ደግሞ ገድለ ተክለ ሃይማኖትን መሄድ እንችላለን። በቅርብ ያሉኝ አሁን ምናልባት ያደርኩ በሌላ ቦታ ስለሆነ እንጂ ገድለ ክርስቶስ ሰምራ ገጽ 54 ቁጥር 61 ብትሄድ በየዕለቱ ከሲኦል 3000 ነፍሳት እንድታወጣ ስልጣን ሰጣት ይላል። ማን ነው ስልጣን የሰጣት? ሰው ስልጣን አይሰጣት መቼስ አይደል? ወይም ሰው ቢጽፈውማ የሰው ሐሳብ ይሆናል። 3000 ነፍስ። ይሄንን ደግሞ አላምንም ካሉ ገድሉ መሻሻል አለበት። ካመኑት ግን 3000 ነፍስ እንዳወጣ ስልጣን የሰጣት መቼስ ማን ነው? ክርስቶስ ነው። ስለዚህ እየተነገረ የጻፈው እኮ ይሄንን ባይዘው ገድለ ክርስቶስ ራሷ ናት አይደለ? ራሷ እየተናገረች ግን በፊሊጶስ በኩል ነው ያጻፈችው። ራሷ ስትናገር ይሄን ሁሉ ማን ነው የሰጣት? ይሄን ስልጣን ክርስቶስ ነው። ስለዚህ መንፈስ ቅዱስ እየተመሩ የተጻፉ ናቸው እኮ። ይሄ እኮ በጣም ግልጽ እኮ ነው። ነገር ግን ከመምህር አሁንም ያልገባኝ ሊሻሻል ይችላል ብለዋል። ይሄ ከሆነ ጥሩ። ሊሻሻል ከቻለ አንደኛ እስከዛሬ የነበረው ህዝብ ጠፋ ማለት ነው። ሁለተኛ ወደፊትም ይሻሻላል ከሆነ ወደፊትም የሚጠፋ ህዝብ አለ ማለት ነው አይደለ? እስከ መቼ ነው መቋጫው? ወይ ደግሞ ምንድነው? አሁን እኮ ግራ ያጋባል አይደለ? መጠየቅ ስንችል መቼ ነው መቋጫው? እና ልጨርስ፣ ቪዲዮ ስለከፈተ ኤርሚ ልጨርስ፣ ቀጥሉ። እኛም ይሄንን ስንል ነው የኖርነው። ገድላት ድርሳናቱ ከመጽሐፍ ቅዱስ እኩል ናቸው፣ ምክንያቱም የሰውን የዘላለም ህይወት ዴስቲኒ ይወስናሉ። ቤተክርስቲያኒቱ የበላይ የሆነ መጽሐፍ የላትም ብለን ስንል የነበረው ለዚህ ነው። ለዚህም ደግሞ ማረጋገጫችን ይኸው። ምን ይላል? መቅድም ዘእሑድ ከነሐተታው ያለበት ላይ ገጽ 23 ማለት ነው። በዚህ በያዝኩት ትልቁ ታምረ ማርያም ማለት ነው ባለ 300 ምናምን ነገሩ ባለው ላይ እንደዚህ ይላል። ሀብተ ወልድና ስመ ክርስትና ላለው ክርስቲያናዊ የሆነ ሰው ሁሉ የእመቤታችን የማርያምን መጽሐፍ ታምሯን መስማት ቀላል አይምሰለው። ይህ የእመቤታችን ታምር ከመጽሐፈ ነቢያት ከብሉይ ኪዳን መጽሐፍት ማለት ነው። ከመጽሐፈ ነቢያት ከመጽሐፈ ሐዋርያት የላቀ የከበረ ገናና ነውና። መጽሐፈ ሐዋርያት ምንድነው? አዲስ ኪዳን። መጽሐፈ ነቢያት ምንድነው? ብሉይ ኪዳን። ከዛስ ከነዚህ ከብሉይ ኪዳንና ከአዲስ ኪዳን የላቀ የከበረ ገናና ነውና ስለዚህ ቀላል አይምሰላችሁ አለ ይላል። ታምረ ማርያም መጽሐፍ ቅዱስ ከብሉይ ኪዳንና ከአዲስ ኪዳን ይበልጣል እያለች ነው ኦርቶዶክስ። የላቀ ማለት የበለጠ ማለት ነው። የከበረንና ገናና ነው። ከነቢያቱ መጽሐፍት ከብሉይ ኪዳን ከነ ኤርሚያስ፣ ከነ ሕዝቅኤል፣ ከነ ዳንኤል፣ ከነ ኢሳይያስ መጽሐፍት እንደዚሁም ከነ ጴጥሮስም ከነ ጳውሎስም ከነ ቅዱስ ዮሐንስም ወንጌል ይበልጣል። ኦርቶዶክስ በእንዲህ አይነት ስህተት ውስጥ ነው የወደቀችው። ተመጣና ምንም ንጽት ጥርት ንጥር ፍንተው ያልኩ ሃይማኖት ላይ ተላኛለ ይመጡና አሌክስ ገድል ነበር ይዞ የነበረ ይኸው ታምረ ማርያም። ስለዚህ ማን ኤክስ ያመጣው ቻሌንጅ በራሳቸው መጽሐፍት ላይ ከመጽሐፍ ይበልጣል ብለን እኛ ስንናገር አልሰሙም። የራሳቸው ልጅ ይዞ የመጣ አሁን ለኤክስ ምነግር ይሄን ታምረ ማርያም እንገዛው ያው ባለ 300 ምናምን ነገሩ ማለት ትልቁ ማለት ነው። ይሄን መጽሐፍ ገዛና እዛው ተጠያይቁ። እኛ ጋር መምጣት አይጠበቅባቸውም። ይሄ ታምር ስንት የያዘ ነው? ባለ 300 ስንት ነው የሚለው አንተዬ? እዚህ ጋር ያው ባለ
366 ምዕራፍ 366 ምዕራፍ መጀመሪያው ማለት ነው። በጣም ትልቅ ነው። በአንድ እጅ እኔ ራሴ እንኳን አላነሳውም ይሄን መጽሐፍ ለዚህ ክብደቱ ማለት ነው። በጣም ነው የሚከብደው። ያው ስክሪንሾት አድርጉት፣ ማናችሁም ስክሪንሾት አድርጉት። ኦርቶዶክስ ተአምረ ማርያም የሚባለው መጽሐፏ ከመጽሐፍ ቅዱስ ይበልጣል ብላ ያለችበትን ይሄው ስክሪንሾት አድርጉት። አንተ ውሸታም ስክሪንሾት የተደረገ ፎቶ ይዘን የምትመጣው ብሎ ካል እኔ ጋር ደውሉልኝ ወይ ሼር አድርጉኝ እዛ ቤት ያ ስክሪንሾት አድርጉት። ይጠቅማል። መረጃ አይናቅ። ከመጽሐፈ ነቢያትና የእመቤታችን ይህ የእመቤታችን ታምር ከመጽሐፈ ነቢያት ከብሉይ ኪዳን መጽሐፍት እና ከመጽሐፍ ሐዋርያት ከአዲስ ኪዳን መጽሐፍት የላቀ የከበረ ገናና ነውና ይላል። የላቀ ነው የበለጠ ነው ያለ። ለዚህ ነው እኔ ኤክስ ቅድም ሲያወራ ዝም ያልኩትኝ። እቺ ቤተክርስቲያን እንደዛ አትልም ነውር ነው ምናምን ነገር ቢያልለው አሁን ቤተክርስቲያኒቱ ብሶባታል። የምትናገረውን ማታቀም የምትጽፈውን ማታቀም። ጸሐፊዎቿም ባብሾ የደነዘዙ ደብተራዎች ናቸው የሚጽፉት። ያለ ከልካይ ጻፋል ይገባል። ያው መሰደቢያ በራሷ እጅ ሆነ ማለት ነው። እና ምናልባት ኤርሚ ይቅርታ ካቋረጥኩ ግን ምንድነው ለምሳሌ መምህርም ዲያቆንም እየተጠያየቅን ነበር፣ አልተሰደቡም፣ ጥለው ወጡ። አሁን አንድ ጴንጤንም ስጠይቀው ጥሎ ቢወጣ ለምሳሌ ፕሮቴስታንት ነኝ ብሆን እንኳ እና አንተን ስጠይቅህ ጥለህ ብትወጣ ምንድነው የማደርገው? ስህተት ነው ወደ ማለት አይመራኝም። ለምሳሌ ፕሮቴስታንት ላይም ጥያቄ ይኖረኛል። ይመራል። ልጨርስ። ትክክል። ሌላ በባለፈው ባይዘው ዳኒም አስወጥቶኛል። ቅድም ዳኒም ተከራክሮኛል ኦርቶዶክስ እና ጥያቄያችን እንትን ከሆነ ስድብ ካዘለ የሆነ ማንቋሸሽ ካለበት ውሸት መረጃ የሌለው ከሆነ ትክክል ማስወጣት ተገቢ ነው። ስንት የሚሳደቡትን እያወሩ በስርዓት ስንጠይቅ ግን አልመልስም አላሉም። በቃል ግን ወጡ። ለምን? ለምሳሌ ፕሮቴስታንቲዝም ላይም ነገ ወዲያም ልጠይቅ እችላለሁ። ስጠይቅ ጥለው ከወጡ እኔ ምንም ማድረግ አልችልም። ስለዚህ ምንድን ነው ማለት ምን አድርጉ ነው የምንባለው? እና ሄዱ ሀሳቡ ላይ ነው የምለው። እንዴ ኦርቶዶክሱን እንዴት አማናዊ ላይ ታነሳለህ ሲል ነው በተግባር ማየውና እነሱ የጠቀሱልኝ ዮሐንስ 6 ነበር። እዛ ላይ ስንጠያየቅ ኦርቶዶክሱን እንዴት ታነሳለህ አንተማ ፕሮቴስታንት ነህ ምናምን ግብረ ሰዶም ነው ሁሉ አሉኝ። ቅድም የተናገርኩት እሳቸው ባሉበት አሜት አይደለም። እንደዛ ሲሉኝ አዎ ፕሮቴስታንት ነኝ እቃወማለሁ፣ ማላምነውን ትምህርትማ እቃወማለሁ አልኳቸው። ባላስወጣ ስትሉ ወዲያው አስወጡኝ ማለት ነው። እና በዛ ልክ ነው የቅድሙ ክሊር። ለምን ሐሜትም አይደለም ራሳቸውም በቃል ብለውታል፣ እኔም ቅድም እያሉም ብየዋለሁ። እና እንደዛ ነው። ልብ በሉ እዚህ ያላችሁ ሰዎች። አሁን ይሄ ወንድም ኦርቶዶክሳዊ ወንድም ሆኖ ጥያቄ ጠየቀ። አስራው መጽሐፍ የተማሩትን ብሉይና አዲስ ኪዳን እንኳን ከታምረ ማርያምና ከገድለ ክርስቶስ ሰምራ እንኳን መብለጡና ለመብለጡን ቤተክርስቲያን በግልጽ አስቀምጠዋለች ይላሉ። በግልጽ ያስቀመጠችውን ግን በአደባባይ ግን በግልጽ ሊናገሩ አልቻሉም። ይሄ ማለት ምን ማለት ነው? ሰምቲንግ ችግር አለ ማለት ነው። ያ እና ብርኬ ቀጥሉ። ቴንክ ዩ። ግን ኤርሚ እዚህ ጋም ደግሞ የምናገረው እናንተም ጋር ያለ ችግር፣ ለምሳሌ ቅድም ሳወራ ቤተክርስቲያን አታስተምሩም ትላላችሁ። ማስረጃ ልስጥ ላብራራው አይቻልም። እስካልሰደብኳችሁ ድረስ አንድ ደቂቃውን ላይ እየጠየቁ አልሰጠኝም ነበር ቅድምና ሌብል ማድረግ ሰውን በእናንተም ቢሆን ማለት ነው ሌብል ማድረግ አያስፈልግም አይደለም። መረጃ እስከሰጠው ለኦርቶዶክስ አንድ ኦርቶዶክስም ጋር ስጠይቅ ለምሳሌ ጴንጤ ይሄን አታስተምሩ በቃ ዞር ብሎ ወጣ ቢለኝ አልቀበልም። ይሄው ማስረጃዬ ነው የምለው። አንተም ጋር መጥቼ ኦርቶዶክስን አትልም ብትለኝ ይሄው ስልክ እድል ካልሰጠኸኝ አንግባባ። ሰውን ሌብል ከማድረግ በቃ አንድ ሰው ሙስሊም ነኝ ካለ በቃ ይሁን በቃ ያለውን ቃል ተቀብለህ ማስረጃውን ነው ማየት የሚገባው ብዬ አስባለሁ። እና አዲስ ሰው ገብቷል። ቀጥሎ ኤኒዌይስ አንድ ቻሌንጅ ላቅርብልህ።
ኦርቶዶክስ ላይ ጥያቄ አለኝ እየጠየቅኩ ነው ስላልክ እኛ ክርስቲያኖች ላይ ጥያቄ ካለክ ከፈለክ በአካል ከፈለክ በስልክ የትኛውንም ጥያቄን እኔ ልጠይቅ እንችላለን ማለት ነው። እንዳልኩ ከፈለክ ያለህበት ድረስ በአካል መጥቼ ካልሆነም ደግሞ በስልክም ቢሆን የትኛውንም ጥያቄ ክርስቲያኖች ላይ ያለህን ማለት ነው ልምምድም ይሁን ትምህርትም ቅድም ስንዋይ ሰምተ ነበር ወይስ በቤቱ ርዕስ እናውራ? አይ ገና እየገባው ነው። እሺ ቅድም አንስተ ነው የነበረው ምናልባት አንተ መልስ ካለ አይ ቀን ላይ ነበርኩኝ ምሽት ላይ ግን አልገባው። አሁን ከ30 ከ40 ደቂቃ በፊት ገድላትና መጽሐፍ ቅዱስ ላይ ተነስቶ ጥያቄ ገድላት ከመጽሐፍ ቅዱስ እኩል ናቸው፣ ገድላት ይበልጣሉ፣ አይ መጽሐፍ ቅዱስ ይበልጣል የሚል ሐሳብ ተነስቶ ነበርና አንድ መምህር ገብተው ሳይመልሱ ወጡ። በዚህ ጊዜ ደግሞ ቄሬኒዮስ የሚባለው ደግሞ በሶሪያ ሀገር ገዢ ነበር። እሱ ገዢ በነበረበት ሰዓት ይሄ የመጀመሪያ ጽፈት ማለት የመጀመሪያው ቆጠራ ነበር አይደለ? ሁለት ነገር አነሳ እዚህ ክፍል ላይ። ከዛ ሁሉ እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ማርያምና ዮሴፍ ደግሞ ከገሊላ ይኖሩበት ከነበረበት ከሰሜኑ የእስራኤል ክፍል ተነስተው ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። ለቆጠራ ወዴት ሄዱ? ወደ ዘራቸው ወደ ትውልድ ሰብ ማለት ወደ ነገዳቸው ሄዱ ማለት ነው። እያንዳንዱ ወደ ትውልድ ስፍራው እንዲሄድ ስለታዘዘ ማለት ነው። ከዛ ቁጥር 6 በዚያም ሳሉ የመውለጃዋ ወራት ደረሰ ይላል። የበኩር ልጇንም ወለደች፣ በመጠቅለያም ጠቀለለችው ይላል። ጌታ የተወለደው መች ነው ማለት ነው? ቁጥር 1 ላይ አውግስጦስ ቄሳር ትእዛዝ ባወጣበት ጊዜ፣ ቆጠራ በተካሄደበት ጊዜ፣ ቄሬኒዮስ ደግሞ በሶሪያ ሀገር ገዢ በነበረበት ጊዜ ነው ማለት ነው ጌታ የተወለደው። ይሄን ነገር ሁለቱን ነገር የነገረን የጌታ ውልደቱን ጊዜ እንድናቅ ነው። ለቆጠራ በሄደችበት ማርያም እዛ ወለደች። ለዛ ነው በግርግም አስተኛች ይላል። ለምን? ከቤታቸው ወጥተው ሄደው ነበር። ይኖሩ የነበሩት በገሊላ ነበር። ገብርኤል መጥቶ ያበሰራት ወደ ገሊላ ከተማ ነበር አይደል? ናዝሬት ወደምትባል። ከዛ ተነስተው ተጉዘዋል ወደ ደቡቡ ክፍል ማለት ነው። ከሰሜኑ ክፍል ወደ ደቡቡ ክፍል መጥተዋል። ለቆጠራ በሄዱበት ጌታ ተወለደ። አሁን ከዛ ጀምሮ መቁጠር ነው በጣም ቀላል ነገር። ቄሬኒዮስ ገዢ ከነበረ አሁን ስንት ዓመት ሆነ የሚለውን ማስላት ይቻላል። በዛ ሰዓት ደግሞ አውግስጦስ ቄሳር ትእዛዙን አወጥቷል። አየህ በምን መልኩ እንደምናቅ። ለምን መጽሐፍ ቅዱሳችን የመጨረሻው ራዕይ መጽሐፍ የተጻፈው በ95 አካባቢ ነው፣ በ00 ወይ ደግሞ በአንደኛው መቶ ክፍለ ዘመን ማብቂያ ላይ ነው ተጽፎ ያለቀው። 400 ዓመት 600 ዓመት ጌታ ከተወለደ 800 ዓመት እያለ አይነግረንም ማለት ነው መጽሐፍ ቅዱስ። የተወለደበትን ጊዜ ግን ነግሮናል። ከዛስ ታሪክ ደግሞ እነዚህ ሁለቱ ሰዎች መቼ እንደነበሩ ይናገራል። ያ ማለት ጊዜውን መቁጠርና ማወቅ እንችላለን ማለት ነው ወንድም ማለት። ኦኬ እሺ ቢያንስ ትናንትና በእኔ ትናንትና ማለት ነው በእናንተ ዛሬ ጠዋት ላይ ስናገር ሉቃስ ወንጌል መጽሐፍ ምዕራፍ 2 ምዕራፍ 3ን የአውግስጦስ ቄሳርና የጢባሪዮስን ቄሳር የሮም መንግስታት እንደነበሩ ከስንት ዓመተ ዓለም እስከ ስንት ዓመተ ምህረት እንደገዙ ከ27 ቢሲ ማለት ነው ቅድመ ልደተ ክርስቶስ እስከ 14 ኤዲ አውግስጦስ ቄሳር ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ ስሙ የተጠራው የሮማዊ ቄሳር ስናገር የነበራችሁ 77 ቁጥር ጻፉ። እሱ ገስት ላይ ተቀምጦ አልሰማም። እኔን የሚመጣው ለመክሰስ ብቻ ነው። ኤርሚዬ ለመክሰስ እኮ አይደለም። እታች ያሉ ይጻፉ። ኦኬ ግን አንድ እዚህ ጋር እኔ ሰምቻለሁ። ትናገራለህ፣ እሰጥሃለሁ፣ ትናገራለህ። ይሄ ሁሉ ህዝብ ሰምቷል ማለት ነው። ይታያል። 77 ቁጥር የጻፈው የሮማውያንን ታሪክን አውጥቼ አውግስጦስ ቄሳር እንደውም ከ30 ምናምን ነገር በላይ የሚሆኑ ፕሮፌሰሮች የተሳተፉበት ነው።
እና ማታ ላይ እዛ የሰጠሁት አገልጋይ ጋር የመጽሐፉን አርዕስት ንገረኝ ብዬ መጽሐፉን ኦልሬዲ ስለሰጠሁት ሲዲው ጠፍቶኝ ነው። እኔ ጋር ብዙ ሲዲዮ ስላሉ ሲዲውን ካገኘሁት ካላገኘሁት ግን ከ30 በላይ የሚሆኑ በዓለም አቀፍ እውቅ ዩኒቨርሲቲ ውስጥ ፕሮፌሰር የሆኑ ሰዎች ናቸው፣ የታሪክ ልሂቃን ናቸው የጻፉት እና ይህንን ታሪክ ማለት ነው። ኦኬ ይህንን ዓመተ ምህረት ሉቃስ ወንጌል መጽሐፍ ምዕራፍ 2 ምዕራፍ 3 አውግስጦስ ቄሳርና ጢባሪዮስ ቄሳር በነገሱበት ዘመን፣ ጢባሪዮስ ቄሳር በነገሰበት ዘመን ጌታ ተጠመቀ። አውግስጦስ ቄሳር በነገሰበት ዘመን ጌታ ተወለደ። ይህንን ዘመን ለማወቅ የሮም መንግስታትን የገዙበትን ዘመን ማወቅ ነው። እናም ደግሞ የእስራኤል ነገስታት በዘመኑ የነበሩ ሄሮድስና ጲላጦስ የገዙበትን ዘመን ማወቅ ነው። ኦኬ የሮማን ኢምፓየር ታሪክ ማጥናት፣ ምክንያቱም ሮም ያኔ ቅኝ ገዢ ስለነበረች እና ሰምተሃል አንተም ማለት ነው። አሁን ግን መተህ አልሰማህም፣ አልነገርከኝም፣ ልትነግረኝ አልቻልክም ምናምን ነገር ነው ብለህ ያልከው ወንድምነት ቴንኪው። ይህንኑ ቃል ትናንትና ስነግረው ነበር ለማለት ነው። ከሰማህ በቃ ሰምተሃል ማለት ነው። ቴንኪው ወገኑ፣ የተባረኩ። መቀጠል ትችላለህ። ኦኬ እሺ፣ ልክ ነው እኮ ግን የምትናገርበት መንገድ ለምሳሌ ስለ 3000 ታሪክ ስጠይቀኝ እኔ እንደማላቅ ነገርኩ፣ ምንም መረጃው እንደሌለኝ ነገርኩ። ስነግርህ ግን ይቺ ነች ኦርቶዶክስ፣ ይሄ ነው እናንተ ከአረቂ ቤት መጣችሁ ከጠጅ ቤት መጣችሁ እያልክ እያንቋሸሽክ ከሆነ ልማር ወይም ጆሮ ልሰጥ አልችልም ማለት ነው። አንድ ክርስቲያን ደግሞ በቃ አረቄ ቤት ላኩ፣ እዛው አረቄ ቤት የምጠጣበት ቤት ላኩ። እቺ ናት ኦርቶዶክስ። አሁን የወጣው ልጅ አይነት ማለት ነው። የወጣው ልጅ አይነት እቺ ናት ኦርቶዶክስ። ስለዚህ አረቄ ቤት ላኩ ማለት ነው። ኦኬ ከአረቄ ቤት መታችሁ፣ በቃ አረቄ ቤት መልሼ ላኩ ማለት ነው። ቴንክ ዩ። ስለዚህ እኔ ባለሁበት መድረክ ደግመህ የትኛውን ቦታ ላይ እንዳትገባ። ኦኬ ኦኬ ቴንክ ዩ። እዛው አረቄ ቤት ጠጅ ቤት ላኩ። ያው ኦርቶዶክሳውያን ከአረቄ ቤት ስለማትታጡ ማለት ነው። ስድብ ነው አይደለም? ትጠጣላችሁ ማለት ነው። ስለምትጠጡ ከአረቄ ቤት ከመጠጥ ቤት ስለማጠፉ፣ ስለዚህ በስርዓት ልናወራ ፈለግ አታወራ። እቺ ናት ኦርቶዶክስ። አሁን የወረደው አይነት ልጅ ማለት ነው። ከአረቄ ቤት የማይጠፉ በስርዓት ሲያወራቸው በስርዓት ማውራት የማይፈልጉ የሚያወሩትንም የማያውቁ ማለት ነው። በከሳሽነት መንፈስ የተሞሉ የአረቄ ቤት መንፈስ ማለት ነው። ስለዚህ እኔ ባለሁበት ፔጅ እዚህ ወንድሞቼን ቤት ገብተህ እንዳላይህ። ለምን? ለመማር አይደለም። እነ ሮያልያ አሉ። አሁን ኤክስ አለ እዚህ። አሁን ኦርቶዶክሳዊ ነው፣ እውቀቱን አቀረበ። በቃ የግድ ጴንጤ መሆን አለበት የለበትም? ያ ቴንክ ዩ። አረቄህን አንጫልጥ ማለት ነው። የኦርቶዶክሳውያኑ መገኛችሁ መዋያችሁ እዛ ስለሆነ እንደ ቤተ ክርስቲያንም ማለት ነው። ጠጮች ስለሆናችሁ ማለት ነው። ይሄ ስድብ ነው አይደለም? ይሄ ስም ማጥፋት ነው? በፍጹም። የማይጠጡ ጥቂት ቢኖሩም ግን ከ190% የሚሆነው ከእንደ 10% ወይ ደግሞ በጣም ካጋነንኩት ይቅርታ አድርጉልኝ፣ 20% የማይጠጣ ቢኖር 80% ገለባጭ ነው፣ ጠጭ ነው። 4 ነጥብ። ስለዚህ ወደ አረቄ ቤት ልክ ያለው እትሁ በሰላም ብያለሁ። በቀድሞ ንግግር ማለት ነው። በሰላም ወደ አረቄ ቤት ሄድ። አንተ ለውይይትም ራሱ እንትን አትልም። ከትናንት ወዲያ የነበረውን ትናንት ከሰሰ፣ ትናንትና የነበረውን አይሰማም። አላስተማረኝም አለ። አስተማርኩት፣ ሰምቻለሁ አለ። ቅድም ግን አላስተማርከኝም አለ እና አሁን ብሩክዬ ትናንትናውን ደገመለት እና እቺ ናት ኦርቶዶክስ ማለት። ቴንክ ዩ። አቤት፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ከየት ቤተ እምነት ነሽ? ሄሎ፣ አይሰማም? ትሰሚያለሽ? ከየት ቤተ እምነት ነሽ? ኦርቶዶክስ ነኝ። እሺ፣ ትንሽ ድምፅሽን ከፍ አድርጊውና እንወያያለን። እሺ
ካለውበት ቦታ አንጻር ነው። እሺ እምነት ብቻ፣ ጸጋ ብቻ፣ ኢየሱስ ብቻ ርዕሳችን ይሄ ነው። መዳን በኢየሱስ ብቻ ነው፣ መዳን በጸጋ ብቻ ነው፣ መዳን በእምነት ብቻ ነው ነው። ከሶስቱ እቀበለዋለሁ የምትይው የትኛውን ነው? ብቻ በሚለው ብቻ አልስማማ። ለምሳሌ መዳን በኢየሱስ ብቻ በሚለው አትስማሚም? አይ በሱ እስማማለሁ፣ ግን ያው ኢየሱስ ብቻ ስላልኩኝ እድናለሁ ብዬ አላስብም። ሌላ የምሰራቸውን ነገሮች አለ። ሰው በአፉ ኢየሱስ ብቻ ስላለ ይድናል ብዬ አላምንም። ሰው ከኢየሱስ ውጪ አዳኝ አለ እያልሽ ነው? አይ ከኢየሱስ ውጪማ አዳኝ የለም፣ ግን ያው እምነትህን በስራ መግለጽ እንዳለብህ አምናለሁ። ኢየሱስ ብቻ በማለቴ ማምነው እምነት በስራ ጋር እንመጣለን፣ ችግር የለውም። እምነት በስራ ጋር እንመጣለን። እሺ አዳኙ ኢየሱስ ብቻ ነው በሚለው ትስማሚያለሽ ወይስ ተቃውሟለሽ? አይ በሱማ አልቃወምም። አዳኝ መሆኑንማ አምናለሁ። ብቻውን ኢየሱስ ብቻውን ነው አይደል የሚያድነው? ወይ ደግሞ ወደ እግዚአብሔር አብ መግቢያው ብቸኛው መንገድ ኢየሱስ ብቻ ነው ብለሽ ታምኛለሽ? እንዴት ኢየሱስ ብቻ በማመኔ ብቻ አገባለሁ ብዬ? ስለ እምነት አይደለም እየጠየኩሽ ያለው እያወራሁ ያለው እምነት ጋር እመጣለሁ፣ ችግር የለውም። ያው እኮ ለመዳን እኮ ማመን ያስፈልጋል አይደል? እመጣለሁ፣ እሱ ጋር እምነት ጋር መጥቼ እጠይቅሻለሁ። የምታምኚው ኢየሱስ ስለ አንቺ ኃጢአት መሞቱን ነው የምታምኚው፣ ስለ አንቺ የከፈለውን ዋጋ ነው። ሶ ኢየሱስ ብቻ ነው ወደ አብ መግቢያ መንገድ ብለሽ ታምኛለሽ ወይስ ሌሎችም ወደ አብ ያስገባል? ያው አንዴ በሰራው ስራ ድኛለሁ ብዬ ኢየሱስ ብቻ እንዳዳነኝ አምናለሁ። ከኢየሱስ ውጪ ወደ አብ የሚያስገባ አለ? የለም የለም። ሶ ኢየሱስ ብቻ ነው የሚያድነው። እሺ ጸጋ ብቻ የሚለውን ስትቃወሚያለሽ? እንዴት በጸጋ ብቻ ይዳናል? አልገባኝም። ጸጋ ማለት ምን ማለት ነው? ትርጉሙ ታውቃለሽ? ስጦታ ማለት ነው። ላልተገባቸው ሰዎች የተሰጠ ነፃ የሆነ ስጦታ ማለት ነው አይደል? ከእግዚአብሔር ጸጋ ውጪ የሚያድን አለ ብለሽ ታምኛለሽ? አይ እንደዛ የለም። የእግዚአብሔር ጸጋ ያድናል። ያው ጸጋው በእምነት አድኗቸዋል ወይም ለመጽሐፉ በእምነት ወደ እምነቱ ጋር እመጣለሁ፣ ችግር የለውም። ሰው በጸጋ ብቻ ይዳናል ማለት ነው አይደል? የሚያድነው የእግዚአብሔር ጸጋ ብቻ ነው። እሱንም አምናለሁ። እሺ እምነት ብቻ የሚለውንስ ትቃወሚያለሽ? እምነት ብቻ በሚለው እቃወማለሁ። ስራ ያስፈልጋል ለመዳን። ያው አንድ ጊዜ እኮ ድነናል፣ ግን ያ የዳነውን ነገር ደግሞ በስራ መፈጸም አለብን። ዲያቆኑ ወላዲተ አምላክ ሲልሻል። ቆይ ላስገባውና እናወራዋለን። እሱንም ከአንቺ ጋር እንጨርስና እሺ አሁን ተቃውሞሽ አንቺ እምነት ብቻ በሚለው ነው። እሱ ላይ እናውራ። ለምሳሌ ጸጋው በምን አዳናችሁ ይላል። ጸጋው በእምነት አዳናችሁ ነው የሚለው። ከእምነት ውጪ ጸጋው የሚያድንበት መንገድ አለው? ጸጋው በእምነት አዳናችሁ ይላል። ሰው በእምነት ጸጋው ያድነናል ማለት ነው። ከእምነት ውጪ ጸጋውን የምንቀበልበት መንገድ አለ? ምንድንበት አለ? ጸጋውን ተቀብለን ከእምነት ውጪ